የእናቱ ቱር ዩቲዩብ ተከታታዮች እንዴት ናችሁ? ዛሬ ተመልሼ መጥቻለሁ። ዛሬ ደግሞ ተመልሼ የመጣሁት በምንድነው በቻፕተር 4 ስታቲክስ ፎር ኢኮኖሚክስ ማለት ነው። ያው ስታት ፎር ኢኮኖሚክስ የምለው ብዙውን ጊዜ ለኢኮኖሚክሶች ስለምሰራ ነው። ነገር ግን ስታቲክስ ያው ሌሎች ፊልዶች ላይም እንዳለ ይታወቃል። ስለዚህ እናንተም ልትጠቀሙበት ትችላላችሁ ማለት ነው። ለዚህ ቪዲዮን ከመጀመራችን በፊት ሰብስክራይብ እና ላይክ ሼር በማድረግ ጀምሩት። ለጓደኞቻችሁ ሼር አድርጉላቸው፣ ያው ተደራሽ እንዲሆን ማለት ነው። እንዲሁም ደግሞ ሰብስክራይብ በማድረግ አበረታቱኝ። ወደ ዕለቱ ቪዲዮ እንገባለን ዛሬ ቀጥታ ማለት ነው። ኦኬ እንግዲህ ቻፕተር 4 ስለ ጆይንት ኤንድ ኮንዲሽናል ፕሮባቢሊቲ ዲስትሪቢዩሽን ነው የምናየው። ይህ ርዕስ እንግዲህ ይህንን ርዕስ ስናይ ከአሁን ፊት ምን ላይ ታስታውሳላችሁ? እንደዚህ አይነት ርዕስ የተማርነው ቻፕተር 2 ላይ ጆይንት አይደለም እንጂ ኮንዲሽናል ፕሮባቢሊቲ ዲስትሪቢዩሽኖች ወይም ደግሞ ፕሮባቢሊቲ ዲስትሪቢዩሽን ፎር ኮንቲኒየስ ኤንድ ዲስክሬት ራንደም ቫሪያብል ፎር ሲንግል ራንደም ቫሪያብል አይተናል። ቻፕተር 2 ላይ ያየኑን ማለት ነው። ስለዚህ የቻፕተር 2 ፕሮፐርቲ እዚህ ላይ ሲንግል ቫሪያብል መሆኑ ቀርቶ ጆይንትሊ አድርገን ወይም ደግሞ ቱ ኦር ሞር ቫሪያብሎችን በመውሰድ ቀጥታ የቻፕተርቱን ትምህርት ነው ማለት ነው የምንቀጥለው እዚህ ላይ። ያን ያህል አስቸጋሪ አይደለም። እንዳልኳችሁ እንግዲህ ሶፋር ዊ ሃቭ ዴልት ዊዝ ዘ ኦንሊ ሲንግል ቫሪያብል ራንደም ቫሪያብል ኤክስ ኤንድ ኢትስ ፕሮባቢሊቲ ዲስትሪቢዩሽን ኦር ደንሲቲስ ማለት ነው። ስለዚህ እስካሁን ድረስ ያየነው ምንድነው ሲንግል ራንደም ቫሪያብል እንትንን ነው ማለት ነው። በአንድ ቫሪያብል ነበር ያየነው ፕሮባቢሊቲ ዲስትሪቢዩሽንን እና ዴንሲቲውን አይተናል ማለት ነው። ዛሬ ደግሞ ከዛ ላይ የተባለ it is possible to extend the random variable to more than one variables at a time ማለት ነው። ስለዚህ በአንድ ጊዜ ከአንድ ቫሪያብል በላይ ልንጠቀም እንችላለን። የዚህ ዩኒት ዓላማ ከአንድ ቫሪያብል በላይ ዩኒቱን መስራት ነው ማለት ነው። for instance we may observe the income let's say x ብንለው and the expenditure let's say y of a household. Thus we observe a pair of random variable x and y ወይም ደግሞ jointly distribution ናቸው ማለት ነው። if we added family size we add a third variable z and observe x y z ይሆናል ማለት ነው። ኢንካምን ኤክስ ብለን ኤክስፔንዲቸርን ዋይ ብንል ስለዚህ ስለ ሃውስሆልድ ነው የምናወራው። የሃውስሆልድ ኢንካም እና ኤክስፔንዲቸርን ማጥናት ብንፈልግ ስለዚህ ኤክስ ኤንድ ዋይ ሆነ ማለት ነው። ይሄ ኤክስ ኤንድ ዋይ ሁለት ቫሪያብል ሆነ። ስለዚህ ጆይንትሊ ብንሰራቸው እነሱን ኦብዘርቭ ስናደርግ ምን እናገኛለን ማለት ነው? ፔር እናገኛለን። የኢንካም እና የኤክስፔንዲቸር ፔሮችን እናገኛለን ማለት ነው በኤክስ ኤንድ ዋይ መሰረት። አንድ ፋሚሊ ሳይዝን የምንጨምር ከሆነ ደግሞ ስንት ሆነ ማለት ነው? መልቲ ቫራይት ሆነ ማለት ነው። ኤክስ ዋይ ዜድ ይሆናል። ሰች ኬዚስ ናውናስ ምን ይሆናል ማለት ነው? እንዳልኳችሁ መልቲ ቫራይት ይሆናል ማለት ነው። which means the intersection of more than two events ማለት ነው። ከሁለት ኢቨንቶች በላይ የምናካትት ሆነ ወይም ደግሞ ከሁለት ራንደም ቫሪያብል በላይ የምናካትት ከሆነ which is multi variate ይሆናል ማለት ነው። the special case that involves only two random variables x and y ለምሳሌ ነው። እነኚህ ግዴታ ኤክስ እና ዋይ መሆን አለባቸው ሳይሆን ሁለት ራንደም ቫሪያብል ብቻ የምናደርግ ከሆነ ስፔሻል ኬስ ምን በመባል ይታወቃል? ቢቫሬት ወይም ደግሞ the intersection of two events ቢቫሬት ፈንክሽን በመባል ይታወቃል ማለት ነው። በዚህ መልኩ ልንሰራ እንችላለን። ወደ ቴሌግራም ቻናል እና ወደ ግሩፓችን ለመቀላቀል ከፈለጋችሁ እዚህ ጋር የምታዩትን ፕሮፋይል ከወጣላችሁ በኋላ እዚህ ጋር ሞር የሚለውን ስትነኩት እዚህ ጋር ያለ እንትን አለ ማለት ነው። ቴሌግራም ቻናላችንን ታገኙታላችሁ። እዚህ ጋር ጆይን ሄር ቴሌግራም ቻናል ይላል። እዚህኛው ላይ መግባት ትችላላችሁ። ግሩፕ ላይ እዚህ ጋር በዲስክሪፕሽኑ መግባት ትችላላችሁ ማለት ነው። ወይም ደግሞ ቪዲዮ ከፍታችሁም ከሆነ ደግሞ በዚህ መልኩ ከፈታችሁት ቪዲዮ ላይ እዚህ ጋር ኮሜንት ሴክሽን ላይ ስትገቡ እንደምታዩት ማለት ነው ኮሜንት ሴክሽን ላይ ቴሌግራም ግሩፕ አለ። እዚህ ጋር ይሄንን ሊንክ በመንካት ወደ ቴሌግራም መቀላቀል ትችላላችሁ። ቻናሉም ይኖራል እዛው ላይ ማለት ነው። ግሩፑም ቻናሉም አለ። በዚህ መልኩ ወደ ቴሌግራም ግሩፓችን እና ወደ ቻናላችን መቀላቀል ትችላላችሁ። ወደ ዕለቱ ቪዲዮ እንመለስ። እንግዲህ 4.1 ላይ ጆይንት ኤንድ ማርጂናል ዲስትሪቢዩሽንስ ኦፍ ፕሮባቢሊቲ እናያለን ማለት ነው። እንግዲህ ጆይንት ስንል ያው እንደነገርኳችሁ ሁለት እና
ከዚያ በላይ የሆኑ ነገሮችን በጋራ የምናይ ከሆነ፣ ማርጂናል ዲስትሪቢዩሽን ከሆነ ግን የአንድ ስፔሲፊክ ወይም ደግሞ የአንድ ራንደም ቫሪያብል ማርጂናሊ ለብቻው የምናይ ከሆነ እና ለምሳሌ ኤ እና ቢ ቢሆን የኤ ለብቻው ሲሆን ማርጂናል ይሆናል፣ የቢ ለብቻው ሲሆን ማርጂናል which is ኤ እና ቢን በአንድ ላይ የምናይ ከሆነ ጆይንት ይሆናል ማለት ነው። ሶ ጆይንት ኤንድ ማርጂናል ዲስትሪቢዩሽን ፎር ኤ ዲስክሬት መጀመሪያ ላይ እናያለን። ያው ቻፕተር 2 ላይ እንዳየነው ለዲስክሬት እና ለኮንቲኒየስ እዚህም እናያለን ማለት ነው። ስለዚህ መጀመሪያ ለዲስክሬት እኒ ማለት ነው። ሰፖዝ ኤክስ ኤንድ ዋይ አር ቱ ዲስክሬት ራንደም ቫሪያብልስ ኤክስ እና ዋይ ዲስክሬት ራንደም ቫሪያብል ሆኑ። ስለዚህ ምንድነው ያው ሰሜሽን ትጠብቃላችሁ ማለት ነው። ያው ዲስክሬት ሰሜሽን ነው አይደለ? ኤክስፔክትዱንም ስንሰራ ቫሪያንሱንም ስንሰራ ሰሜሽኖችን ነው የምንጠቀመው። ሶ እሱን አይነት ነው የምንሰራው አሁን። ስለዚህ ዘ ፕሮባቢሊቲ ዛት ኤ ራንደም ቫሪያብል ኤክስ አሲዩምስ ኤ ጊቨን ቫሊዩ ስሞል ኤክስ፣ ያ ማለት ምንድን ነው? ቫሪያብሏ ኤክስ ናት፣ ትልቁ ካፒታል ኤክስ ማለት ነው። ሶ የእሷ ቫሊዩ ስሞል ኤክስ ቢሆን ነው። ያው ሌላ ቢተካላችሁ የተሻለ ይሆን ነበር፣ ግን እዚህ ጋር ስሞል ኤክስ ብሎታል። ሶ ራንደም ቫሪያብል ዋይ ካፒታል ዋይ ራንደም ቫሪያብል ነው ስቲል ናው ማለት ነው። and assume a given value small y is known as the joint probability of x and y ይሆናል ማለት ነው። ስለዚህ ኤክስ እና ዋይ ስሞሎቹ የእነሱ ቫልዩ ናቸው። ኤክስ እና ዋይ ካፒታሎቹ ደግሞ ራንደም ቫሪያብል ናቸው። ስለዚህ እነሱ በጋራ ጆይንት ፕሮባቢሊቲ ኦፍ ኤክስ እና ዋይ and is written as በምን ይጻፋል ማለት ነው? ኤፍ ኦፍ ኤክስ ዋይ ኤክስ ኮማ ዋይ ማለት ነው። ሁለቱም ጆይንትሊ እንደዚህ ነው የሚጻፈው። ስለዚህ ፕሮባቢሊቲ ኦፍ ኤክስ ዌን ኤክስ ኢዝ ኢኳልስ ቱ ኤክስ ስሞል ኤክስ ማለት ነው and ዋይ ዌን ዋይ ኢዝ ኢኳልስ ቱ ዋይ ስሞል ዋይ ማለት ነው። ስለዚህ ይህንን ቫሊዩ ይዞ ሁለቱን ጆይንትሊ ፕሮባቢሊቲ ስንፈልግ which is ጆይንት ሲሆን በዚህ መልኩ ይጻፋል ማለት ነው። በዚህ መልኩ ይጻፋል። ሶ the domain is the set of ordered pairs x and y where x and y are possible values for capital X and small y። ያ ማለት ነው እያንዳንዱን ኤክስ አውትካም ለማግኘት ወይም ደግሞ ዶሜን ማለት አውትካሙ። ስለዚህ አውትካሙ ምንድን ነው? ፔር ምን ያህል ፔር ይፈጠራል? ያ ቶታል አውትካም ይመጣልናል ማለት ነው። ስለዚህ የኤክስ ቫሊዩ እና የዋይ ቫሊዩ ፔር ተደርገው ምን ያህል ፔር ተገኘ የሚለው which is ዶሜን ይሆናል ማለት ነው። respectively and the range is the set of probability values corresponding to the order pair in its domain። የነኛ የፔሮቹ ደግሞ እያንዳንዳቸው ፕሮባቢሊቲ ይኖራቸዋል። ያ ፕሮባቢሊቲ ምን ይሆናል ማለት ነው? ፕሮባቢሊቲው እንትን ይሆናል ሬንጅ ይሆናል ማለት ነው። የምኖቹ የዶሜኑ ቫሊዩ ፕሮባቢሊቲ ነው። ስለዚህ ፕሮባቢሊቲው ሬንጅ ይሆናል። ፕሮፐርቲስ ኦፍ ጆይንት ፕሮባቢሊቲ ፈንክሽን ምንድን ነው የሚለን? የተለያየ ፕሮፐርቲ ሊኖረው ይችላል። ከአሁን ፊት ዩኒቱ ላይ እንደምታውቁት ማለት ነው ለጆይንትም ልክ እንደ ዩኒቱ ላይ እንዳየነው ፕሮፐርቲ አለ። ያ ማለት የእያንዳንዱ ኦርደር ፔር ኢንዲቪዥዋል ኦርደር ፔራቸው ፕሮባቢሊቲያቸው ግሬተር ኦር ኢኳል ቱ ዜሮ ነው ጆይንት ፕሮባቢሊቲ የሲንግሉ ማለት ነው። እንዲሁም ደግሞ አጠቃላይ ደግሞ ሰሜሽን የምንወስድ ከሆነ ሰሜሽናቸው በዚህ መልኩ ይጻፋል which is summation of x up to some point and y summation of y up to some point ጆይንት ፕሮባቢሊቲ ዲስትሪቢዩሽናቸው ይገባና which is equals to ቶታላቸው አንድ ነው ማለት ነው። ስለዚህ የማርጂናሉ የጆይንቱን ቶታሉ ያው አንድ እንደሆነ ይነግረናል ማለት ነው። ኦኬ ሁለተኛው ምንድነው? the probability that a random variable x will assume a given value x whatever the values of a random variable y is known as the marginal probability of x and the distribution is called the marginal distribution of x ይለናል ማለት ነው። ምንድነው እዚህ ጋር እንደነገርኳችሁ ማርጂናል ፕሮባቢሊቲ ኦፍ ዲስትሪቢዩሽን ከሆነ ወይም ደግሞ ማርጂናል ዲስትሪቢዩሽኑን ከሆነ የምንፈልገው የአንዱ ቫሊዩ ወይ ኤክስ ወይ የዋይ ሪጋርድለስ ኦፍ አንደኛው ምንም ይሁን ምን አያገባንም ማለት ነው። ስለዚህ የኤክስን የምንፈልግ ከሆነ ሪጋርድለስ ኦፍ ዋይ ቫሊዩ ኤክስ ምን ይሆናል፣ ፕሮባቢሊቲ ኦፍ ኤክስ ምን ይሆናል፣ እንዲሁም ደግሞ ዲስትሪቢዩሽኑ ምን ይሆናል የምንል ከሆነ which is ማርጂናል አደረግነው ማለት ነው። ከሁለቱ አንዱን ብቻ ከሆነ which is ማርጂናል ፕሮባቢሊቲ ኦፍ ኤክስ ኦር ዲስትሪቢዩሽኑ ከሆነ ደግሞ ማርጂናል ዲስትሪቢዩሽን ኦፍ
ኤክስ ይሆናል ማለት ነው። ሶ ማርጂናል ስንሰራ እንግዲህ እዚህ ጋር እንደምታዩት ጆይንት አይደለም ዋይ የለችም። ስለዚህ ማርጂናል ፕሮባቢሊቲ ኦፍ ኤክስ ማለት ይሄ ነው ማለት ነው። ስለዚህ ኤፍ ኦፍ ኤክስ ብቻ ይሆናል። ሶ ኤፍ ኦፍ ኤክስ ማለት ደግሞ ፕሮባቢሊቲ ኦፍ ኤክስ ኤክስ ዌን ኤክስ ኢዝ ኢኳልስ ቱ ሰም ቫሊዩ ኦፍ ስሞል ኤክስ ማለት ነው። ስለዚህ የራሱ የሆነ ቫሊዩ ይኖረዋል። ያ ማለት ምን ማለት ነው? በዚህ ላይ ስንሰራ ኤክስ አይ አለ ሰምቲንግ ኤክስ አይ ኮንስታንት አለ። ነገር ግን ከዋይ ዋን ከዋይ ቱ ከዋይ ስሪ እያለ እስከ ዋይ ብዛቶች ድረስ ፔር የሚያደርገው በሙሉ አንድ ላይ ስንደምራቸው ማርጂናል ፕሮባቢሊቲ ኦፍ ኤክስ አት ስፔሲፊክ ፖይንት ይሆናል ማለት ነው። ለምሳሌ ኤክስ ኢዝ ኢኳልስ ቱ ዋን ቢሆን ዋይ ደግሞ ዋን ቱ ስሪ ቢሆን ስለዚህ ኤክስ ከዋን ኤክስ ከቱ ኤክስ ከስሪ ስናረገው አንድ ከአንድ አንድ ከሁለት አንድ ከሶስት ይሆናል ማለት ነው። ስለዚህ ሶስቱን ደምረን የምናገኘው የኤክስ ማርጂናል ፕሮባቢሊቲ ኦፍ ኤክስ ዌን ኤክስ ኢዝ ኢኳልስ ቱ ዋን ይሆናል ማለት ነው። ስለዚህ እሱንም በኤግዛምፕል በደንብ እናየዋለን። ስለዚህ ሰሜሽን ስንሰራ የሚቀያየረው የማን ነው? እንዳያችሁት የኤክስ ቫሊዩ ኮንስታንት ነው። ማርጂናል ቫሊዩ ኦፍ ኤክስ አሰም ኮንስታንት ነምበር ስለሆነ which is የሚቀያየረው ዋይ ነው ማለት ነው። ስለዚህ ዋይ ያለውን ቫሊዩ በሙሉ በመተካት ከዲስትሪቢዩሽን ወይም ደግሞ ከጆይንቱ ስንደምር ሰሜሽን ስናረግ ማርጂናል ፕሮባቢሊቲ ኦፍ ኤክስን እናገኛለን። ዚስ ሲምፕሊ ዛት ዘ ማርጂናል ፕሮባቢሊቲ ዲስትሪቢዩሽን ኦፍ ኤክስ አይስ አር ዘ ሆሪዞንታል ሰሜሽን ኦፍ ኤፍ ኦፍ ኤክስ ዋይ ማለት ነው። ስለዚህ ኤክስ አይ በኤክስ አይ አቅጣጫ ሆሪዞንታሊ ሰም ስናደርግ የምናገኛቸው ምንድን ነው ማለት ነው? ማርጂናል ፕሮባቢሊቲ ኦፍ ዲስትሪቢዩሽን ፎር ኤክስ አይ ማለት ነው። ስለዚህ ይሄን በማለት እንገልጻለን። the probability that a y will assume a given value y whatever the values of a random x is known as the marginal probability of y ይሆናል ማለት ነው። the same as true for y ማለት ነው። ስለዚህ ለዋይም የዋይ ቁጥር ሰም ስፔሲፊክ ፖይንት ሆኖ ዋቴቨር ኤክስ ምንም ይሁን ምን የተሰጠውን ቫልዩ በሙሉ በመተካት የምናገኘው ከሆነ ደግሞ ከላይኛው በኤክስ በተቃራኒ ለዋይ መጣ ማለት ነው። ስለዚህ ማርጂናል ፕሮባቢሊቲ ኦፍ ዋይ ይሆናል። ዲስትሪቢዩሽኑም ማርጂናል ዲስትሪቢዩሽን ፎር ዋይ ይሆናል ማለት ነው። ስለዚህ ማቴማቲካሊ እሱ ደግሞ እንዴት ይገለጻል? ያው ኤፍ ኦፍ ዋይ ነው። ቅድም ማርጂናል ፕሮባቢሊቲ ኦፍ ኤክስ ሲሆን ኤፍ ኦፍ ኤክስ ነበረ። ስለዚህ ኤፍ ኦፍ ዋይ ማለት ፕሮባቢሊቲ ኦፍ ዋይ ዌን ዋይ ኢዝ ኢኳልስ ቱ አት ስፔሲፊክ ፖይንት ስሞል ዋይ ማለት ነው which is equals to ኤክስ ዋን። አሁን ደግሞ የሚቀያየረው ማን ነው? ኤክሶች ናቸው። ዋይ አት ሰም ስፔሲፊክ ፖይንት ኮንስታንት ነው which is ዋይ አይ ነው። ስለዚህ የዋይ አይ ማርጂናል ፕሮባቢሊቲ ኦፍ ዋይን ፈልጉ ብንባል ከእያንዳንዱ ኤክስ ቫልዩ ፔር አድርገን እንደምራለን ማለት ነው። ስለዚህ እያንዳንዱ የሚለዋወጠው ማን ነው ማለት ነው? ማርጂናል ፕሮባቢሊቲ ኦፍ ዋይ ላይ ኤክስ ተለዋዋጭ ይሆናል። ስለዚህ ሰሜሽን ኦፍ ኤክስ እና የጆይንት ፕሮባቢሊቲ ዲስትሪቢዩሽናቸው በሰሜሽን ኦፍ ኤክስ ዌን ዋይ ኮንስታንት ሲሆን ማለት ነው which is ማርጂናል ፕሮባቢሊቲ ኦፍ ዋይ ይሆናል ማለት ነው። ኦኬ ሶ እንግዲህ እዚህ ጋር አንድ ነገር ሳልነግራችሁ ማላልፈው ምንድነው ይህ ፕሮባቢሊቲ ኦፍ ዋይ ማለት ማርጂናል ፕሮባቢሊቲ ኦፍ ዋይ እነኚህን ነው የሚሆነው። ሶ እነኚህ ፔሮቹ ናቸው። ሶ አጠቃላይ ፈንክሽኑ ስንባል በዚህ መልኩ ታስቀምጡታላችሁ ማለት ነው። ስለዚህ ፈንክሽን ቢሆን በዚህ መልኩ ይቀመጣል። እሱን ወደፊት የምናይ ይሆናል። ሶ ዩዚንግ ኤ ቴብል ኦፍ ዚስ ዋን ምንድነው ዋይ ኢዝ ኢኳልስ ቱ ሰም ስፔሲፊክ ቫልዩ ኦፍ ዋይ ተሰጥቶናል። እዚህ ጋር ደግሞ ኤክስ ኢዝ ኢኳልስ ቱ ሰም ስፔሲፊክ ቫልዩ ኦፍ ኤክሶች ተሰጥተውናል። ስለዚህ ዌን ኤክስ ኢዝ ኢኳልስ ቱ ኤክስ ዋን ሲሆን ለምሳሌ ማርጂናል ፕሮባቢሊቲ ኦፍ ኤክስ ማለት ምን ማለት ነው? ኤክስን ኤክስ ዋን አድርጉና ዋይን ዲፈረንት የዋይ ቫልዩ ሙሉ በሙሉ አድርጉት ነው አይደለ? ስለዚህ እዚህ ጋር ተመልኩት ፕሮባቢሊቲ ኦፍ ኤክስ ዋን ከዋይ ዋን ጋር ፕሮባቢሊቲ ኦፍ ኤክስ ዋን ከዋይ ቱ ጋር እያለ ፕሮባቢሊቲ ኦፍ ኤክስ ዋን ከኤክስ ከዋይ ኤን ጋር ድረስ አድርገን እነሱን ሰሜሽን የምንወስድ ከሆነ which means ምን ማለት ነው? እዚህ ጋር ያለው probability of x when x is equals to small x ይላል። ስለዚህ probability of x when x is equals to x1 ስንል ምን ማለታችን ነው? marginal probability of x when x is equals to x1 ሲሆን እነኚህ እንግዲህ ሆሪዞንታሊ ሰሜሽን ማድረግ ወይም መደመር ነው ማለት ነው። when x is equals to x2 ሲሆን ምን እንላለን ማለት ነው? probability of x ማርጂናል ፕሮባቢሊቲ ኦፍ ኤክስ ዌን ኤክስ ኢዝ ኢኳልስ ቱ ኤክስ2 ስንባል ኤክስ2 ጋር ፔር የሆኑትን ኦል የዋይ ቫልዩ እንደምርና ፕሮባቢሊቲውን እንሰራለን እያለ ይቀጥላል። የዋይን ከሆነ ደግሞ ማርጂናል ፕሮባቢሊቲ ኦፍ ዋይ ዌን ዋይ ኢዝ ኢኳልስ ቱ ስሞል ዋይ ዋን ማለት
ዋይ ዋንን ከተለያዩ ቫልዩ ኦፍ ኤክሶች ጋር እኩል እንደምርና ስለዚህ ይሄ ምንድን ነው ማለት ነው ማርጂናል ፕሮባቢሊቲ ኦፍ ዋይ ዌን ዋይ ኢዝ ኢኳልስ ቱ ዋይ ዋን ነው። ይሄ ደግሞ ማርጂናል ፕሮባቢሊቲ ኦፍ ዋይ ዌን ዋይ ኢዝ ኢኳልስ ቱ ዋይ ቱ ማለት ነው። ስለዚህ አጠቃላይ ይሄ ግድም የሚያሳየን ማርጂናል ፕሮባቢሊቲ ኦፍ ዋይ ዌን ዋይ ኢዝ ኢኳልስ ቱ ስፔሲፊክ ቫልዩ ኦፍ ዋይ ማለት ነው። ሶ ሌላው የምታዩት ምንድን ነው እዚህ ጋር ማርጂናል ፕሮባቢሊቲ ኦፍ ኤክሶች እያንዳንዳቸው ተደምረው ምን መንጣታቸውን ይኸው እዚህ ጋር ዌን ኤክስ ኢዝ ኢኳልስ ቱ ኤክስ ዋን ዌን ኤክስ ኢዝ ኢኳልስ ቱ ኤክስ ቱ እያለ ቀጥሎ ዌን ኤክስ ኢዝ ኢኳልስ ቱ ኤክስ ኤም ድረስ ቶታሉ ሲደመር ዊች ኢዝ ኢኳልስ ቱ ዋን ነው የሚመጣው። እንዲሁም ደግሞ ማርጂናል ፕሮባቢሊቲ ኦፍ ዋይም ከሁሉም ኤክሶች ጋር ያ ማለት የሁሉም ዋይ ማርጂናል ፕሮባቢሊቲ ተደምሮ ከሁሉም ኤክሶች ጋር ያለው ቶታሊ የሚመጣው ግድም ስንሄድ ስንት ነው ማለት ነው? አንድ ነው። ስለዚህ ማርጂናል ፕሮባቢሊቲ ኦፍ ዋይም አንድ ነው። ሶሪ ያ ማለት ቶታል ማርጂናል ፕሮባቢሊቲ ኦፍ ዋይም አንድ ነው። ቶታል ማርጂናል ፕሮባቢሊቲ ኦፍ ኤክስም ሰሜሽናቸው አንድ ነው ማለት ነው። ጆይንታቸውን ብንጠየቅ እንደዚሁ አንድ ነው የሚሆነው። ሶ ሰሜሽን ኦፍ ኤክስ ኤፍ ኦፍ ኤክስ ይሄ ምንድን ነው? ማርጂናል ፕሮባቢሊቲ ኦፍ ዋይ ማለት ነው። ይሄኛው ደግሞ ሰሜሽን ኦፍ ዋይ ከሆነ ማርጂናል ፕሮባቢሊቲ ኦፍ ኤክስ ማለት ነው። ሶ ማርጂናል ፕሮባቢሊቲ ኦፍ ኤክስ እና ማርጂናል ፕሮባቢሊቲ ኦፍ ዋይ ሰሜሽናቸው ምንድን ነው? እኩል ነው። ዊች ኢዝ ከማን ጋር እኩል ነው? ከሰሜሽን ኦፍ ኤክስ እና ሰሜሽን ኦፍ ዋይ ኤፍ ኦፍ ኤክስ ዋይ ዊች ኢዝ ጆይንት ፕሮባቢሊቲ ኦፍ ኤክስ ኤንድ ዋይ ጆይንትሊ በአንድ ላይ ብንደምራቸው እዚህ ኳለስቱ ፋይናሊ ምንድን ነው መልሳቸው? ዋን ነው ማለት ነው። ስለዚህ ይሄ የፕሮባቢሊቲ ህግ ስለሆነ ፕሮባቢሊቲ ቶታል ፕሮባቢሊቲ ስንት ነው? ድምራቸው ዋን ነው። ስለዚህ ቶታል ማርጂናል ፕሮባቢሊቲ ኦፍ ኤክስን ቶታል ማርጂናል ፕሮባቢሊቲ ኦፍ ዋይም ቶታል ጆይንት ፕሮባቢሊቲያቸውን እዚህ ኳልስቱ ዋን ነው ቫልዩዋቸው ማለት ነው። ኦኬ the joint or bivariate distribution function f of x y is given by f of x and y which is ይሄ ማለት ምን ማለት ነው? ይሄ ማለት ካፒታል ኤፍ እና ስሞል ኤፍ ልዩነቱን ታውቃላችሁ። ስሞል ኤፍ ማለት ሲዲኤፉ ይሄ ማርጂናል ፕሮባቢሊቲ ዲስትሪቢዩሽን ነው ወይም ደግሞ ሲንግሏ ማለት ነው። ይሄ ግን ካፒታል ኤፍ ከሆነ ኮሙሌቲቭ ዲስትሪቢዩሽን ፈንክሽን ወይም ደግሞ ሲዲኤፍ የምንለው ነው አይደለ? ስለዚህ ኮሙሌቲቭ ዲስትሪቢዩሽን ፈንክሽን ደግሞ አሰም ስፔሲፊክ ፖይንት ኦፍ ኤክስ እና ዋይ ማለት ስለዚህ ፕሮባቢሊቲ ኦፍ ኤክስ ለሶር ኢኳል ስሞል ኤክስ ያ ማለት እዚች ኤክስ ድረስ ያለውን ፕሮባቢሊቲ ከታች ጀምሮ መደመር which is ኮሙሌት እያደረግን እያጠቃለልን መሄድ ነው። ይህን ቻፕተር 2 ላይ አይተነዋል። ለዋይም እንደዚሁ ዋይ ለሶር ኢኳል ስሞል ዋይ ድረስ ማለት ነው። ስለዚህ ኮሙሌቲቭ ማለት መደመር ነው፣ እነኚህን ማጠቃለል ማለት ነው። ማቴማቲካሊ ኤፍ ኦፍ which is cumulative probability joint probability is equals to summation of x ከኔጌቲቭ ኢንፊኒቲ እስከ እዚች አፐር ሊሚቷ ኤክስ ስለሆነች ማለት ነው። ስለዚህ እስከ አፐር ሊሚት ኦፍ ኤክስ and ቪም ደግሞ ከኔጌቲቭ ኢንፊኒቲ እስከ አፐር ሊሚት ኦፍ ዋይ such as f of u and v ማለት እንችላለን ማለት ነው። ሶ which is equals to negative infinity of x, negative infinity of y, probability u is equals to u. u is equals to u ማለት ስለዚህ ምን ማለት ነው ማለት ነው? ከኤክስ ለሶር ኢኳል ኤክስ ድረስ ስሞል ኤክስ ድረስ መደመር ነው ዩ፣ ቪ ደግሞ ስሞል ዋይ ድረስ መደመር ማለት ነው። ሶ በዚህ መልኩ ፕሮባቢሊቲያቸውን መግለጽ እንችላለን ማለት ነው። ሶ ምንድነው ይሄ ኮሙሌቲቭ ዲስትሪቢዩሽናችን በዚህ መልኩ ይገለጻል። ኦኬ ፕሮፐርቲስ ኦፍ ቢቫሪየት ኮሙሌቲቭ ዲስትሪቢዩሽን ፈንክሽንን ስናይ እንግዲህ ያ ማለት ምን ማለት ነው? የዚህ የኮሙሌቲቭ ፕሮባቢሊቲ ዲስትሪቢዩሽናችንን ፕሮፐርቲው ምንድን ነው ስንል የመጀመሪያው ምንድን ነው? ኤፍ ኦፍ ከኔጌቲቭ ኢንፊኒቲ እስከ ዋይ ማለት ምን ማለት ነው? which is lim x goes to ከኔጌቲቭ ኢንፊኒቲ ኤፍ ኦፍ ኤክስ ዋይ which is equal to 0 ይለናል for all y and f cumulative distribution for x እና ኔጌቲቭ ኢንፊኒቲ ማለት ደግሞ ሊም ዋይ ከኔጌቲቭ ኢንፊኒቲ ኮሙሌቲቭ ኤፍ ኦፍ ኤክስ ዋይ which is equal to 0 for all x ይለናል። ዋይ ለምንድን ነው እንደዚህ የሆነው ብላችሁ ስትጠይቁ ምንድን ነው ይሄ እንግዲህ ኤፍ ኦፍ ከኔጌቲቭ ኢንፊኒቲ እስከ ዋይ ማለት ፋንዳሜንታል ፕሮፐርቲ ኦፍ ጆይንት ኮሙሌቲቭ ዲስትሪቢዩሽን ፈንክሽን ናቸው እነኚህ ማለት ነው። ሶ እንዴት ነው ፋንዳሜንታል ፕሮፐርቲ የሚሉት ምንድን ነው የሚነግረን ካል ኢት ኤክስፕሌንስ ዛት ዋት ሃፕንስ ቱ ዘ ኮሙሌቲቭ ፕሮባቢሊቲ ኦፍ አስ ዘ ቫሪያብልስ አፕሮች ቱ ዜር ሎወር ባውንደሪስ ማለት ነው። ስለዚህ ቫሪያብሎቹ ወደ ሎወር ባውንደሪ ሲደርሱ
የሚያሳየን ምን ባህሪ ያሳያሉ ነው። ያ ማለት ምን ማለት ነው? ለምን ዜሮ ሆነ ስንል ለምሳሌ ይሄ ኤፍ ኦፍ ኔጌቲቭ ኢንፊኒቲ እስከ ዋይ ማለት ምን ማለት ነው? እዚህ ጋር ብትወጡ ለምሳሌ እዚህ ጋር ኤፍ ኦፍ ኤክስ ዋይ ማለት ፕሮባቢሊቲ ኦፍ ኤክስ ለሶር ኢኳል ከዚህኛው ኤክስ አይደለ? ስለዚህ እዚህ ጋር ለሶር ኢኳል ከኔጌቲቭ ኢንፊኒቲ አይሆንም። ስለዚህ ከኔጌቲቭ ኢንፊኒቲ የሚያንስ ቁጥር አለ የለም። ስለዚህ ከኔጌቲቭ ኢንፊኒቲ የሚያንስ ቁጥር ስለሌለ ለሶር ኢኳል ስለሆነ which is ዜሮ ይመጣል ማለት ነው። እንዲሁም ደግሞ እዚህኛው ጋም ዋይ ጋም ስትሄዱ ከኔጌቲቭ ኢንፊኒቲ የሚያንስ ቁጥር የለም። ይሄ ጋም ኔጌቲቭ ኢንፊኒቲ ማለት ይችኛዋን ይዞ ይመጣል። ስለዚህ ዋይ ለሶር ኢኳል ኔጌቲቭ ኢንፊኒቲ ነው። ስለዚህ ከኔጌቲቭ ኢንፊኒቲ የሚያንስ ቁጥር አሁንም የለም። ስለዚህ ፕሮባቢሊቲያችን ዜሮ ይሆናል። ስለዚህ ይሄንን ፕሮፐርቲ ኮሙሌቲቭ ዲስትሪቢዩሽን ላይ ልትይዙ ይገባል። So this asks for the probability that x is less than or equal to negative infinity. Since no real valued random variable can be less than negative infinity ማለት ነው። ስለዚህ ከኔጌቲቭ ኢንፊኒቲ የሚያንስ ሪል ቫልዩ የሆነ ራንደም ቫሪያብል አይኖርም። ስለዚህ ለዛ ነው ምናቸው ኮሙሌቲቭ ዲስትሪቢዩሽናቸው ዜሮ የሆነ ማለት ነው። ሶ ሌላው ሊም ኤክስ ጎስ ቱ ፖዚቲቭ ኢንፊኒቲ እና ዋይ ጎስ ቱ ፖዚቲቭ ኢንፊኒቲ ኤፍ ኦፍ ኤክስ ዋይ ከተባለ which is 1 ነው። ያ ማለት ነው ሰሜሽን ኦፍ ቶታል ፕሮባቢሊቲ ይሆናል ማለት ነው። ፖዚቲቭ ኢንፊኒቲ ሄዳችሁ ማለት በቃ ያንዳንዱን ቫልዩ ሁሉንም ፕሮባቢሊቲ ደመራችሁ ማለት ነው። ስለዚህ የፕሮባቢሊቲዎች ድምር ደግሞ ስንት ነው? አንድ ነው። ስለዚህ ይሄን ልትይዙ ይገባል። ሶ ኤግዛምፕል እኔ ስሩ ቱ ፌር ዳይስ ሁለት ዳዮችን እንኖሩ ያ ማለት ኮሙሌቲቭ ሊሆኑ ነው ማለት ነው። ሌትስ ሴይ አንዷን ዳይ ኤክስ ብንል ሌላኛውን ደግሞ ዋይ እንላለን ማለት ነው። ሶ ሌት ኤክስን ዘ አውትካም ኦፍ ዘ ፈርስት ዳይ ብንል ኤንድ ዋይ ዘ አውትካም ኦፍ ዘ ሰከንድ ዳይ ማለት ነው። ስለዚህ ሁለት ዳዮች አሉ። የመጀመሪያው ዳይ አውትካም ኤክስ ብንላቸው ያ ማለት ከአንድ እስከ ስድስት ያሉት ኤክሶች ማለት ነው። ዋይም ደግሞ ከአንድ እስከ ስድስት ያሉት ከሰከንድ ዳይ የሚገኙት ቢሆኑ ዘን ዊ ዲፋይን ኤፍ ኦፍ ኤክስ ዋይን በምን እንገልጻለን? ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ኤንድ ፕሮባቢሊቲ ኦፍ ዋይ ኢዝ ኢኳልስ ቱ ዋይ which means ምን ማለት ነው? ኤክስ በሙሉ መደመር ማለት ኮሙሌቲቭ ብናደርገው ይሄን ስድስቱንም መደመር ከዛኛው ማለት ነው። ስለዚህ እንዴት ነው የሚሆነው? ፕሮባቢሊቲው 1 ኦቨር 36 ነው የሚሆነው። ያ ማለት ምን ማለት ነው? ፎር ኤክስ ኢዝ ኢኳልስ ቱ 1 አፕ ቱ 6 አለ፣ ለዋይም 1 አፕ ቱ 6 አለ። ይሄ ከሆነ ፕሮባቢሊቲው ፈንክሽናችን 1 ኦቨር 36 ነው። ያ ማለት እያንዳንዱ ስንት ፔር አለ የሚለውን ቴብል ላይ እናየዋለን። በእርግጥ ግን ይሄ ከመጣ ስንል አንዷ ፔር 1 ኦቨር 36 ፕሮባቢሊቲ ነው የሚኖራት እያንዳንዷ ማለት ነው። እንዴት ስንል እያንዳንዱ ፔር ስናረገው ስድስቱን ከስድስቱ ቁጥር እየዘበራረቅን ስናደርገው 36 አውትካም ይኖረዋል ወይም ደግሞ 36 አውትካምስ ይኖረዋል ማለት ነው። አዘርዋይዝ ከነኚህ ኤክሶች ከነኚህ ውጪ ከሆነ ዜሮ ነው አውትካሙ። ሶ ይሄ የምታውቁት ነገር ነው። ሶ እዚህ ጋር እንመልከት እንግዲህ ኤክስ ዋይን ስትመለከቱ which is የት ተቀምጠዋል ማለት ነው? ሆሪዞንታሊ ተቀምጠዋል እዚህ ጋር ከአንድ እስከ ስድስት ኤክሶችም እንደዚህ ቁልቁለት ተቀምጠዋል ማለት ነው ከአንድ እስከ ስድስት። ሶ እነኚህን ፔር ስናረግ አንድ ከአንድ ጋር፣ አንድን ከሁለት ጋር፣ አንድን ከሶስት ጋር፣ አንድን ከአራት ጋር፣ አንድን ከአምስት ጋር፣ አንድን ከስድስት ጋር እያልን ሁለትንም እንደዛው፣ ሶስትንም እንደዛው፣ አራትንም እንደዛው፣ አምስትንም ስድስትንም እንደዛው ስናረግ which means ምን ማለት ነው? በዚህ ጋር ስድስት አለ፣ በዚህ ግድም ስንሄድ ስድስት አለ። ስድስት ሲባዛ በስድስት አጠቃላይ ስንት ነው ማለት ነው? 36 አውትካም አለው። 36 አውትካም አለው። ስለዚህ እያንዳንዷ ፔር ስንት አውትካም አለ ማለት ነው? 1 ኦቨር 36 ፕሮባቢሊቲ አላት ማለት ነው። 36 ውስጥ አንዷ ፔር 1 ኦቨር 36 አለ። ሶ እያንዳንዷ ነምበር ይዘን ደግሞ አንዷን ቫልዩ ዋይ ቫልዩን ይዘን ቁልቁል ማርጂናሉን ስናየው ደግሞ ማርጂናል ፕሮባቢሊቲ ኦፍ ዋያችን እያንዳንዱ ማርጂናል ፕሮባቢሊቲያችን 6 ኦቨር 36 ወይም ደግሞ 1 ኦቨር 6 ፕሮባቢሊቲ አለው ማለት ነው። እንዴት ሆነ? which is ለምሳሌ ማርጂናል ፕሮባቢሊቲ ኦፍ ዋይ when y is equals to 1 ብንል ዋንን ከስድስቱም ኤክሶች ጋር ፔር ስናደርጋቸው 6 ይሆናል። እያንዳንዳቸው ደግሞ 1 ኦቨር 36 አላቸው። ስለዚህ ስድስቱን ስንደምሯቸው 6 ኦቨር 36 ይሆናሉ። which is ስናቃልላቸው ስንት ይሆናል ማለት ነው? 1 ኦቨር 6 ይሆናል ማለት ነው። ስለዚህ ማርጂናል ፕሮባቢሊቲ 1 ኦቨር 6 ይሆናል። ማርጂናል ፕሮባቢሊቲ እያንዳንዱን ስደምሩ ለዋይም ለኤክስም 1 ኦቨር 6 ነው። ስለዚህ ኮሙሌቲቭን ስትሰሩት ማርጂናል ፕሮባቢሊቲ ኮሙሌቲቭ አጠቃላይ ድምሩ 1 ይመጣል። which means ይሄ ለምሳሌ የኤክስ ነው። በዚህ ግድም ስንሄድ እዚህ ጋር ኤክስ 1 ሲሆን እዚህ ጋር ኤክስ 2 ሲሆን እዚህ ጋር ኤክስ 3 እዚህ ጋር ኤክስ 4 እዚህ ጋር ኤክስ 5 እዚህ መጨረሻው ላይ ኤክስ 6 ሲሆን ስለዚህ አጠቃላይ ማርጂናል ፕሮባቢሊቲ ኦፍ ኤክስን ብትደምሩ
36/36 ነው የሚመጣው ዋን ማለት ነው። የዋይን የምትደምሩ ዋን ይመጣል። ኮሙሌቲቭንም እንደዛው ነው ማለት ነው። ኦኬ ሶ በዚህ መልኩ ማየት እንችላለን። ግን ከዛ ለየት ያለ አጠያየቅ in the above exercise let x is equal to the number of fours shown up and y the number of ones shown up ይለናል። ስለዚህ እንደ ኤግዛምፕል ብንወስድ ኤክስ ምን አለ አራት ቁጥር የታየችባትን ጆይንት ፕሮባቢሊቲ ብንወስድ ዋይ ደግሞ አንድ ቁጥር የታየበት ነው። ስለዚህ አራት ቁጥር ስንት ጊዜ ታይታለች፣ ስንት ቦታ ትታያለች የሚለውን እዚህ ላይ ትቆጥራላችሁ ማለት ነው። ለምሳሌ የመጀመሪያው ቁጥር ላይ አራት ቁጥር አንድ ቦታ ነው ያለችው፣ ሁለተኛውም ላይ አንድ ቦታ አለች፣ ሶስተኛውም ላይ አንድ ቦታ አለች፣ አራተኛው ላይ ግን ስንት አለች? አንድ ሁለት ሶስት አራት አምስት ስድስት አለች። ቀጣዮች ላይ አንዳንድ አለች ማለት ነው። ነገር ግን አራት ቁጥር በስንት ደረጃ ልትወጣ ትችላለች? ምንም የማይወጣበት ቁጥር ሊኖር ይችላል። ለምሳሌ አንድ ሁለት አንድ አራት ቁጥር የለም፣ ምንም ዜሮ ሊሆን ይችላል። ነምበር ኦፍ ፎር የመውጣት ፕሮባቢሊቲ ዜሮ ሊሆን ይችላል። እነኚህ ቁጥሮች ላይ ካረፈ አንድ ሊሆን ይችላል። መቼ? ለምሳሌ አንድ አራት እና አራት አንድ ላይ ብናረገው ወይም ደግሞ እንደዚህ ያሉ ቁጥሮች ላይ ብናረገው አንድ የመውጣት ፕሮባቢሊቲ ያለው፣ ማክሲመም ሁለት የመውጣት ፕሮባቢሊቲ ያለው መቼ? አራት ሲሆን ማለት ነው። አራት ሲሆን ሁለት ቁጥር የመታየት ፕሮባቢሊቲ አለው። ስለዚህ የአራት ቁጥር ሾው አፕ የምታደርገው በፔሩ ውስጥ ወይ ዜሮ ጊዜ ነው ወይ አንድ ጊዜ ነው ወይ ሁለት ጊዜ ነው ማለት ነው። አንድ ቁጥርም እንደዛው። ኦኬ ሌትስ ሴይ ድራይቭ ዘ ጆይንት ፕሮባቢሊቲ ዲስትሪቢዩሽን ኦፍ ኤክስ ኤንድ ዋይ ነው የሚለን። ኤክስ ምንድን ነው? ዘ ነምበር ፎርስ ሾውን አፕ ነው። ዋይ ደግሞ አንድ የምትወጣባት ነው። ስለዚህ እንዳልኳችሁ ምን አይነት ቻንስ አላቸው? ዜሮ ዋን እና ቱ የመውጣት ቻንስ አላቸው። ስለዚህ ማርጂናል ፕሮባቢሊቲውን ጆይንት ፕሮባቢሊቲ ዲስትሪቢዩሽን ስንሰራ ኖዝ ዘ ሳምፕል ስፔስ ኮንሲስትስ ኦፍ 36 ፖይንት እንዳለው እናውቃለን አይደለ? ሌላው ዊ ካን ኦብዘርቭ ዛት ዘ ነምበር ኦፍ ፎርስ ኤንድ ዋንስ ኤዘር ዜሮ ኦር ዋን ኦር ቱ ታይምስ ማለት ነው ኢን ኢች ኬዝ። ስለዚህ እያንዳንዱ ኬዝ ላይ ወይ ዜሮ ጊዜ ወይ አንድ ጊዜ ወይ ሁለት ጊዜ አራትና አንድ ሊከሰቱ ይችላሉ። ይሄንንም አየን ማለት ነው። ሶ የመጀመሪያው ዘራንደም ቫሪያብል ኤክስ ኢዝ ኢኳልስ ቱ ዜሮ የሚሆንበት፣ ያ ማለት ኤክስ ዜሮ የሚሆንበት ማለት አራት ቁጥር ጭራሽ የማይወጣበት ብትቆጥሩ ተመልሳችሁ ቁጠሩ እናንተ። ግን እኔ እዚህ ጋር ቆጥሬ ያስቀምጭላችኋለሁ። ስለዚህ ስንት አይነት ፔሮች አሉ? 25 ፔር ላይ ምንም አይነት አራት ቁጥር የሚባል ነገር የለም። ስለዚህ ኤክስ ኢዝ ኢኳልስ ቱ ዜሮ ሆነ ማለት ነው። ስለዚህ የት ላይ አንድ ሁለት አንድ ሶስት ይሄ እዚህ እንዳለ የቀረቡት 25 ይሆናሉ ብቆጥራቸው። ሁለተኛ ወይን ኤክስ አንድ የሚሆንበት ያ ማለት አራት ቁጥር አንድ ጊዜ የሚወጣበት ስንት ቦታ ላይ ነው ብያቸዋለሁ? 10 ፖይንት ላይ አንድ ጊዜ እናገኛታለን አራት ቁጥር። ያ ማለት አንድ አራት ላይ፣ ሁለት አራት ላይ፣ ሶስት አራት ላይ፣ አራት አንድ ላይ እና አራት ከሁለት፣ አራት ከሶስት፣ አራት ከአምስት፣ አራት ከስድስት፣ አምስት ከአራት፣ ስድስት ከአራት ጋር እነኚህ ቁጥሮች ላይ አራት ቁጥር አንድ ጊዜ እነኚህ ፔሮች ላይ ብቅ ብላለች። ስለዚህ ቶታሊ 10 ናቸው ማለት ነው። ስለዚህ አራት አንድ ጊዜ የሚሆነው ወይም ደግሞ አራት ከምንል ኤክስ ስለሚወክለው ኤክስ ዋን የሚሆንበት 10 ፖይንት አለ። ኤክስ ቱ የሚሆንበት ስንት ጊዜ ነው? አንድ ጊዜ ብቻ። እሱም አራት ብቻ እንደነገርኳችሁ ማለት ነው። ስለዚህ ኤክስ ቱ የሚሆንበት አንድ ጊዜ ብቻ ነው። ሲሚላሪ ለዋይም ብናይ ዋይ አንድ ቁጥር ነው አይደለ? ስለዚህ ዋይ አንድ ቁጥር የማይታይበት በሙሉ ወይም ደግሞ ዋይ ዜሮ የሚሆንበት ማለት ነው 25 ፖይንቶች አሉ። እነሱንም ማየት ትችላላችሁ እዚህ ጋር ዲቴይሊ። ኦኬ ሁለተኛው ዋይ አንድ የሚሆንበት ያ ማለት አንድ ቁጥር አንድ ጊዜ የሚወጣበት 10 ፖይንቶች አሉ። 10 ፖይንት ማለት ነው። ዋይ ሁለት ጊዜ የሚወጣበት ደግሞ ኦንሊ አንድ ፖይንት ላይ ነው። እሱም አንድ ላይ ማለት ነው። ሁለት ቁጥር የምታገኙት። ኦኬ ስለዚህ ዋይ እና ኤክስ ወይ ዜሮ ወይ አንድ ወይ ሁለት ነው እንጂ ከነኚህ ቁጥሮች ውጪ ኦከር ሊያደርግ አይችልም ማለት ነው። ኦኬ ሶ ኢንተርሴክሽን ኦፍ ኤክስ ኤንድ ዋይ ደግሞ ኤክስ እና ዋይ ኢንተርሴክሽናቸውን ብንወስድ ያ ማለት ሁለቱም ኤክስም ዋይም ዜሮ የሚሆኑበት ስንት ቁጥር አላቸው? መጀመሪያ ሲንግሊ እያንዳንዳቸው ማርጂናላቸው ላይ 25 ነበር። አሁን ግን ኤክስ እና ዋይ ሁለቱም በተመሳሳይ ሰዓት ዜሮ የሚሆኑበት ቁጥሮች ከ36 ውስጥ ስንት ፔር አለ? 16 ፔር አለ። which means 20 ከሁለት አንዳቸው ኤዘሩ ኤክስ ኦር ዋይ አፒር ያደርጋል ማለት ነው። 20ዎቹ አውትካሞች ላይ ወይም ደግሞ ፔሮች ላይ። እዚህ ጋር ግን 16ቶቹ ኤክስም ዋይም ዜሮ የሚሆንበት ነው። ሌላው ኤክስ ዋን ሆኖ ዋይ ዜሮ የሚሆንበትን እንዲ ኤክስ ዋን ሆኖ ዋይ ዜሮ የሚሆንበት ደግሞ ኢት ሃዝ 8 ፖይንት አለ ወይም ደግሞ 8 ነጥቦች አሉ። ያ ማለት ዋይ ዜሮ ነው። ያ ማለት ምንድነው? አንድ ቁጥር የሌለበት
ኤክስ ግን አራት አንድ ጊዜ ቢያንስ አንድ ጊዜ ያለችበት ማለት ነው። ቢያንስ ሳይሆን አንድ ጊዜ ያለበት። ስለዚህ 2 4 3 4 4 2 4 3 4 5 4 6 5 4 እና 6 4 ማለት ነው። ስለዚህ ስንት ፖይንት አለ? 8 ፖይንት አለ። ኦኬ ሌላ ኢንተርሴክሽን ኤክስ 2 ሆኖ ዋይ 0 የሚሆንበት ስንት ፖይንት አለ? which is only 1 ማለት ነው። ምክንያቱም ኤክስ 2 ከሆነ የምናገኘው አውትካም ሲጀመር 2 ነው። ስለዚህ ፔሩ 2 ስለሆነ ኤክስ 2 የሚሆንበት 4 አራት ቁጥር አይደለ? ስለዚህ 4 ላይ ነው። ሶ ዋይ 0 የሚሆንበት አንድ ፖይንት ብቻ ነው የምናገኘው። ሌላው ኤክስ 0 የሚሆንበት ዋይ ደግሞ አንድ የሚሆንበትን ተመልሰን እንስራ። ያ ማለት አንድ ቁጥር አንድ ጊዜ የምትታይበት ኤክስ ደግሞ አራት ቁጥር ምንም የማይታይበት 8 ፖይንት አለው። ያ ማለት ምን ማለት ነው? ከዚህ ጋር ተመሳሳይ ነው ከቢ ጋር ማለት ነው። የተለየው ይሄ ኤክስ 1 ነው፣ ይሄኛው ደግሞ ዋይ 1 ነው። ሌላው ተመሳሳይ ነው ቁጥራቸው 8 ፖይንት ነው የሚኖረው። አሁንም በተመሳሳይ ደረጃ ኤክስ 1 እና ዋይ 1 የሚሆንበት ሌሎች ቁጥሮች ብናይ ሀዝ ዘ ፎሎዊንግ 2 ፖይንት አለ። ያ ማለት 1 4 እና 4 1 ላይ ማለት ነው። ስለዚህ ሁለቱም አንዳንድ የሚሆኑበት ደግሞ 2 ፖይንት ብቻ ናቸው ያሉት ማለት ነው። ሶ እነኚህ እንዳለ ኢንተርሴክሽን ኦፍ ኤክስ ኤንድ ዋይ ነው። ይሄንን ያስቀመጥኩላችሁ ግልጽ እንዲሆንላችሁ ነው። ከተጠየቃችሁ ማውጣት አይከብዳችሁም። ምክንያቱም ኤክስ አንድ ሲሆን ያ ማለት አራት አንድ ጊዜ ያለበት ማለት ነው። ዋይ ዋት ኤቨር ትታዘዛላችሁ፣ ያንን ማውጣት ነው ማለት ነው። ሶ በመጨረሻ ደረጃ ዘ ኢንተርሴክሽን ኦፍ ኤክስ ኢዝ ኢኳልስ ቱ 0 ኤንድ ዋይ ኢዝ ኢኳልስ ቱ 2 የሚሆንበት በዛ በተቃራኒ ዋይ ኤክስ 2 ሆኖ ዋይ 0 የሚሆንበት አንድ ነበር። አሁንም ኤክስ 0 ሆኖ ዋይ 2 የሚሆንበት አንድ ነው ሊሆን የሚችለው which is 1 1 ላይ ማለት ነው። 1 1 ላይ ነው። ሶ የመጨረሻችን ይችላል ኖት ዛት when x is equals to 2 y cannot take value greater than 0 ማለት ነው። እስካሁን እንዳያችሁት እንግዲህ ኤክስ 2 ከሆነ ዋይ በፍጹም ምንም ይሆን ከዜሮ በላይ ሊሆን አይችልም። ምክንያቱም ኦርደር ፔራችን ኦልሬዲ ስንት ነው? ኤክስ እና ዋይ ነው። ስለዚህ ሁለት ነምበር ብቻ ነው የሚኖረው። ስለዚህ ሁለት አለ ማለት ሁለቱንም ኤክስ ከያዛቸው ዋይ 0 ነው ሊሆን የሚችለው። ስለዚህ ከዛ በላይ ሊሆን አይችልም። ሌላው ኤክስ እና ዋይ ኤክስ አንድ ከሆነ ዋይ ከማን በላይ ሊሆን አይችልም ማለት ነው። ከአንድ በላይ ቁጥር ሊኖር አይችልም። ወይ አንድ ነው ወይ 0 ነው ማለት ነው። ስለዚህ ኤክስ ዋይ ካንኖት ቴክ ቫሊዩ ግሬተር ዛን 1 ኤንድ ቫይስ ቨርሳል ማለት ነው። እንዲሁም ደግሞ ዋይ 1 ሲሆን ኤክስ ከአንድ በላይ ቫሊዩ ሊኖረው አይችልም። ዋይ 2 ሲሆን ኤክስ ከዜሮ በላይ ቫሊዩ ሊኖረው አይችልም። ስለዚህ ይህንን ማየት አለባችሁ። ሶ ዚስ ሪዛልት ካን ቢ ኢዚሊ ፕሬዘንትድ ዩዚንግ ዘ ፎሎዊንግ ቴብል በመጠቀም በጣም በቀላሉ ሪፕሬዘንት ማድረግ እንችላለን። ሶ እዚህ ጋር ተመልከቱ። ዋይ ነምበር ኦፍ ዋን የሚመጣበት ነው አይደለ? ስለዚህ አንድ ኦከር የሚያደርገው ወይ 0 ጊዜ ነው ወይ አንድ ጊዜ ነው ወይ 2 ጊዜ ነው ብለን አስቀምጠናል። ኤክስም የአራት ነው። ስለዚህ አራትም ወይ 0 ወይ 1 ወይ 2 ጊዜ ነው። ስለዚህ አሁን ሁለቱም 0 የሚሆኑበትን ብቆጥሩ ያ ማለት ፔሮቹ ውስጥ አራትም ቁጥር አንድም ቁጥር የሌለባቸው ቁጥሮችን ብቆጥሩ ፔሮችን ብቆጥሩ 16 ታገኛላችሁ። ስለዚህ ከአጠቃላይ ከ36ቶቹ 16ቶቹ ሁለቱም የሌሉበት አራት እና አንድ ቁጥር የሌሉበት ፔሮች ናቸው። ስለዚህ 16 ኦቨር 36 ፕሮባቢሊቲ አለ። አንድ ሁለተኛ ኤክስ 0 ሆኖ ዋይ ግን አንድ የሚሆንበት ያ ማለት አንድ ቁጥር አንድ ጊዜ የሚታይበት አራት ቁጥር ምንም የማይታይበት 8 ፖይንት። እዚሁ ጋር እንደዚሁ አራት ቁጥር አንድ ጊዜ የሚታይበት ዋይ ወይም ደግሞ አንድ ቁጥር 0 የሚታይበት 8 ፖይንት። ስለዚህ 8 ኦቨር 36 8 ኦቨር 36 እንዲሁም ደግሞ ዋይ ሁለት ጊዜ የሚታይበት አራት ላይ ማለት ነው እንትን 1 1 ላይ ኤክስ ምንም የማይታይበት አንድ አለ። እንዲሁም ደግሞ ኤክስ ሁለት ጊዜ የሚታይበት ዋይ ምንም የማይታይበት ወይም ደግሞ አንድ ቁጥር የሌለበት አንድ አለ 1 ኦቨር 36 ማለት ነው። ሌላው ኤክስ 2 ሆኖ እና ዋይ 2 ወይም ደግሞ ዋይ 2 ሆኖ አንዳቸው አንዳንድ የሚሆኑበት ምንድነው ማለት ነው? 0 ነው። ወይም ደግሞ ሁለቱም ሁለት የሚሆኑበት አማካይ የለም ማለት ነው። ፕሮባቢሊቲ 0 ነው። ሶ በዚህ መልኩ በቴብል ልታስቀምጡ ትችላላችሁ። ስለዚህ ማርጂናል ፕሮባቢሊቲ ኦፍ ዋይ ዌን ዋይ ኢዝ ኢኳልስ ቱ 0 ብንል ምን ይሆናል ማለት ነው? ዋይ 0 ሲሆን ኤክስ 0 1 ዋይ እንትን ኤክስ 1 2 ኤክስ 2 ሲሆን 3 ጊዜ። ስለዚህ ሶስቶቹን ቁልቁል ብትደምሯቸው ማርጂናል ፕሮባቢሊቲ ኦፍ ዋይ ዌን ዋይ ኢዝ ኢኳልስ ቱ 0 ሲሆን 25 ኦቨር 36 ማለት ነው። ስለዚህ ይህን እናገኛለን። ማርጂናል ፕሮባቢሊቲ ኦፍ ዋይ ዌን ዋይ ኢዝ ኢኳልስ ቱ 1 ብንል ቁልቁል ትደምራላችሁ 10 ኦቨር 36 ማለት ነው። እንዲሁም ደግሞ ማርጂናል ፕሮባቢሊቲ ኦፍ ዋይ ዌን ዋይ ኢዝ ኢኳልስ ቱ 2
ስለዚህ ኤክስ ቫሊዩን ብታፈራርቡ ዋን ነው የምታገኙት። ስለዚህ እነኚህ ማርጂናል ፕሮባቢሊቲ ኦፍ ዋይ ዌን ዋይ 0 እና 1 2 ሲሆኑ ማለት ነው። ኤክስን ብትመለከቱ ዌን ማርጂናል ፕሮባቢሊቲ ኦፍ ኤክስ ዌን ኤክስ ኢዝ ኢኳልስ ቱ 0 ዋይ 0 ሲሆን 1 ሲሆን 2 ሲሆን ያለውን ትደምሩና 25 ኦቨር 36 ይሆናል ማለት ነው። ማርጂናል ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ 1 ሲሆን ደግሞ 10 ይሆናል 10 ኦቨር 36። ማርጂናል ፕሮባቢሊቲ ኦፍ ኤክስ ዌን ኤክስ ኢዝ ኢኳልስ ቱ 2 ሲሆን ደግሞ የዋይ ቫልዩዎችን ትደምሩና 1 ኦቨር 36 ማለት ነው። ስለዚህ አጠቃላይ ማርጂናል ፕሮባቢሊቲ ኦፍ ኤክስ ግን ሲደመር አሁንም ስንት ነው? አንድ ነው። አጠቃላይ ማርጂናል ፕሮባቢሊቲ ኦፍ ዋይንም ሲደመር አሁንም ስንት ነው? ዋን ነው። አጠቃላይ ጆይንት ፕሮባቢሊቲያቸውም ቢደመር 36ቱም አውትካም እያንዳንዳቸው 1 ኦቨር 36 አላቸው። ስለዚህ 1 ኦቨር 36ን 36 ጊዜ ብትደምሩት ጆይንታቸውም 36 ኦቨር 36 ይሆንና 1 ይሆናል ማለት ነው። ስለዚህ በዚህ መልኩ ልታዩ ይገባል። ኦኬ ሌላ ኤግዛምፕል የምናየው ምንድን ነው? ኤ ቦክስ ኮንቴን 3 ብላክስ 2 ሪድ ኤንድ 4 ዋይት ቦል አለው እንበል። አንድ ቦክስ ነው። ስለዚህ በውስጡ ስንት አሉ? 3 ጥቁር እንትኖች ቦል ማለት ነው ኳሶች፣ 2 ደግሞ ቀይ ኳሶች አሉ፣ 4 ነጭ ኳሶች አሉ። ስለዚህ ከነኛ ውስጥኛ 2 ቦልስ አር ሴሌክትድ አት ራንደም ዊዛውት ሪፕሌስመንት። ስለዚህ 2 ቦሎችን ሴሌክት አደረግናቸው ራንደምሊ ማለት ነው። እነኛን 2 ቦሎች ሴሌክት ስናደርግ ከብላክ ሊወጣ ይችላል፣ ከሪድ ሊወጣ ይችላል፣ እንዲሁም ደግሞ ከዋይት ሊወጣ ይችላል ማለት ነው። ከዋይት ሊወጣ ይችላል። ስለዚህ እነኚህ የሚወጡባቸው ከየት እንደሆነ አናውቅም። ራንደምሊ ነው ሴሌክት ያደረግነው። ስለዚህ ሌት ዘ ራንደም ቫሪያብል ኤክስን ምን እንበለው? ዴኖትድ ዘ ነምበር ኦፍ ብላክ ቦል ኢን ዘ ሳምፕል ኦፍ 2 ቦል ሴሌክትድስ። ስለዚህ ከሁለቱ ከሚመረጡት ቦሎች 2 ነው የሚመረጡት። ስለዚህ ከነኛ ከሚመረጡት ሳምፕል ቦሎች ኤክስን ነምበር ኦፍ ብላክ ይሆናል ብለን ያሰብነው ራንደም ቫሪያብል ቢሆን ያ ማለት ሁለቱን ቦሎች ስንመርጥ ብላክ ይካተታል ብለን ኤክስ ብንለው ያንን ብላክ፣ ዋይን ደግሞ ምን እንበለው? ነምበር ኦፍ ሪድ ቦልስ ዛት ኮንቴንስ ኢን ዘ ሳምፕልስ ኦፍ 2 ቦልስ ሴሌክትድ ማለት ነው። ስለዚህ 2 ቦሎች ሴሌክት ስናደርግ እዛ ውስጥ የሚካተት ነምበር ኦፍ ሪድ ቦል ብናደርገው ዋይን። ስለዚህ አሁን መጀመሪያ ቶታል አውትካማችንን እንስራ። ቶታል አውትካም እንዴት ይሰራል? ሶ ሲንስ ዜር አር 9 ቦል አለን አይደለ? 9 ኳሶች አሉን። ደምሩ 3 ብላክ 2 ሪድ 4 ዋይት ድምራቸው ቶታል 9 ማለት ነው። 9 ኳሶች አሉን። ከ9ኙ ኳስ ውስጥ ዊዛውት ሪፕሌስመንት ስንት ነው የምንመርጠው? 2 ነው የምንመርጠው። ዊዛውት ሪፕሌስመንት ስለሆነ ከ9ኙ 2 ስንመርጥ ስንት አውትካም ይኖረናል? 9 ኮምቢኔሽን ለ2 ማለት ነው። ሶ 9 ኮምቢኔሽን 2 ይኖረናል። 9 ኮምቢኔሽን 2 ደግሞ እንዴት ነው የሚሰራው? 9 ፋክቶሪያል ኦቨር 9 ማይነስ 2 ፋክቶሪያል ታይምስ 2 ፋክቶሪያል ማለት ነው። ስለዚህ ይህንን ስትሰሩት 9 ሲባዛ በ8 ሲባዛ በ7 ፋክቶሪያል ይሆንና ይሄ ጋር 9 ሲቀነስ 2 ፋክቶሪያል 7 ፋክቶሪያል ስለሆነ ይሄ በ7 ፋክቶሪያል ጠፍቶ ነው። ስለዚህ 2 ፋክቶሪያል ማለት ደግሞ 2 ታይምስ 1 ነው 2 ነው። ስለዚህ 9 ሲባዛ በ8 ሲካፈል 2 36 ይሆናል ማለት ነው 72 ኦቨር 2 ስለሚሆን። ስለዚህ እነኚህን ቦሎች የመምረጥ ፕሮባቢሊቲያችን ዌይ ኦፍ ዱይንግ ሶ ምንድነው? 36 አውትካም አለን አሁንም ማለት ነው። ከ36 አውትካም ውስጥ ደግሞ ቀይ የመውጣት ፕሮባቢሊ ወይም ብላክ የመውጣት ፕሮባቢሊቲያችን which is 3 ኮምቢኔሽን ለኤክስ አለን ማለት ነው። ያ ማለት ኤክስ ስንት ሊወጣ ይችላል? 2 ሊወጣ ይችላል፣ 1 ሊወጣ ይችላል፣ 0ም ሊወጣ ይችላል ማለት ነው። ብላክ ሊወጣም ሁለቱም ብላክ ሊሆን ይችላል፣ 1 ሊወጣም ይችላል ማለት ነው። ምንም ላይወጣ ይችላል። ስለዚህ 3 ኮምቢኔሽን ኤክስ it is the way of selecting x black balls out of 3 balls ማለት ነው። ከሶስቱ ብላክ ቦሎች ኤክስ አማውንት ኦፍ ብላክ ሴሌክት ሊደረግ ይችላል። ከሁለቱ ሪድ ቦሎች ደግሞ ዋይ ስላደረግነው ያንን ፕሮባቢሊቲው ማለት ነው ዋይ አማውንት ኦፍ ሪዶች ምን ሊሆኑ ይችላሉ? ሴሌክት ሊደረጉ ይችላሉ። ከምኖች? ከሁለቱ ሪድ። ዋት አባውት ዋይትስ? ዋይት ደግሞ ጊቭን ዛት አጠቃላይ የሚወጡ ቦሎች ስንት ናቸው? 2 አይደለ? ስለዚህ 2 ሲቀነስ ብላክ ከወጣ ዋይ ከወጣ ወይም ካልወጣ የነሱ የወጡበት አማውንት ስንቀንስ ከቶታል ከሚያስፈልገን 2 ላይ 2 minus x minus y is the number of white balls that can be selected or we can select white balls in the combination of 4 2 minus x minus y ኮምቢኔሽን ማለት ነው። ይሄን ለምን አደረገው? ተፈለጋችሁ እዚህ ጋር x minus y-ን z ማድረግ ትችሉ ነበር ትችላላችሁ፣ ግን ጀስት ሲምፕሊፊኬሽን ነው። x አማውንት ኦፍ ብላክ ከወጣ
ዋይ አማውንት ኦፍ ሪድ ከወጣ ስለዚህ ዋይት የመውጣት ፕሮባቢሊቲው አጠቃላይ 2 ስለሆነ የሚቻለው 2 ማይነስ የሁለቱ ሰሜሽን ይሆናል ማለት ነው። ስለዚህ 2 ማይነስ የሁለቱ ሰሜሽን ሲሆን ማይነሱ ገብታ ስታበዛው ሁለቱም ኔጌቲቭ ሆነ እንጂ ልዩነት የለውም። ሶ the joint ወይም ደግሞ ቢቫሪ probability distribution for x and y is given as ስለዚህ ለኤክስ እና ለዋይ ፕሮባቢሊቲ ዲስትሪቢዩሽናችን ምን ሊሆን ይችላል? አሁን ኤክስ እና ዋይ 0 ሊሆን ይችላል፣ 1 ሊሆን ይችላል፣ 2 ሊሆን ይችላል አውትካሙ ማለት ነው። ስለዚህ ያንን በማድረግ የዋይትን ሪአሬንጅ ማድረግ እንችላለን። ስለዚህ ፕሮባቢሊቲ ኦፍ ኤክስ ኤንድ ዋይ ጆይንትሊ ማለት ነው ዌን ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ አማውንት ሲወጣ ዋይ ኢዝ ኢኳልስ ቱ ዋይ ሲወጣ ማለት ነው። ስለዚህ አጠቃላይ ፕሮባቢሊቲውን ለመስራት እያንዳንዱ ምንድነው ዋይት ውስጥ ብላክ የለም አይደለ? ሪድ ውስጥ ዋይት የለም፣ እንዲሁም ደግሞ ሪድ ውስጥ ብላክ የለም። ስለዚህ ምንድን ናቸው? ኢንዲፐንደንት አውትካሞች ናቸው። ኢንዲፐንደንት አውትካም ከሆነ ደግሞ የሶስቱ ፕሮባቢሊቲ ከሰራን ምንድን ነው ኮምቢኔሽናቸውን ምንድን ነው ማባዛት ማለት ነው። ስለዚህ ከሶስቱ ውስጥ ኤክስ አማውንት የመውጣት ከሁለት ሪድ ውስጥ ዋይ አማውንት የመውጣት ከአራት ዋይት ውስጥ ደግሞ ዲስ አማውንት የመውጣት ዲስ አማውንት ኦፍ ዋይት የመውጣት ፕሮባቢሊቲ እያንዳንዱን ኮምቢኔሽን እናባዛና ሲካፈል ለቶታል ፕሮባቢሊቲ እናደርገዋለን ማለት ነው። ምኑ ማርጂናል ፕሮባቢሊቲ የእያንዳንዳቸውን ለማግኘት ሶ ኤክስ ምን ይሆናል ብያችኋለሁ። ወይ ጭራሽ አይወጣም፣ ወይ አንድ ጊዜ ይወጣል፣ ወይ ሁለት ጊዜም ሊወጣ ይችላል። ዋይም እንደዛው፣ እንዲሁም ደግሞ ዋይት ቦልም እንደዛው ነው የሚወጣው። ስለዚህ ኤክስ ፕላስ ዋይ ግን ከማን መብለጥ የለባቸውም? ከሁለት ማነስ ወይ ደግሞ እኩል መሆን አለባቸው። እኩል የሚሆኑት መቼ ሲሆን ነው? ያኛው ዋይት ቦል ሳይወጣ ሲቀር። የሚያንሱት ግን ዋይት ቦል የሚወጣ ከሆነ ማለት ነው። አዘርዋይዝ ከዚህ ውጪ ከሆነ ከዚህ ከተሰጠን ኢኩዌሽን ውጪ ከሆነ ምክንያቱም ሁለት ስለምንፈልግ ማለት ነው ዜሮ ይሆናል አውትካማችን ማለት ነው። ኦኬ this is a bivariate hypergeometric distribution ነው ማለት ነው። hypergeometric distribution ሌትስ ሴይ የመጀመሪያውን አውትካማችንን ኤክስ እና ዋይን 0 0 እናድርጋቸው። ኤክስ እና ዋይ 0 ሆነ ማለት ከሶስት ብላክ 0 ወጣ፣ ከሁለት ብላክ 0፣ ከሁለት ሪድ 0፣ ምንም አይነት ሪድ አልወጣም። ስለዚህ ከአራት ዌይት ስንት ይወጣል ማለት ነው? ሁለቱም ዌይት ሆነ ማለት ነው የመረጥነው ኳስ። ስለዚህ ይህንን ፋክቶሪያል ስሩ፣ አባዙ። 3 ፋክቶሪያል ለ3 ፋክቶሪያል 0 ፋክቶሪያል ሲባዛ 2 ፋክቶሪያል ኦቨር 2 ፋክቶሪያል 0 ፋክቶሪያል ሲባዛ 4 ፋክቶሪያል ኦቨር 2 ፋክቶሪያል 2 ፋክቶሪያል። ስለዚህ ስንት ይሆናል ማለት ነው? ይሄ አንድ ነው፣ ይሄም አንድ ነው። ይሄኛው ስንት ነው? ይሄኛውም አንድ ነው የሚሆነው። ስለዚህ 1 ታይምስ 1 ታይምስ ሶሪ ይሄ አንድ ሳይሆን 4 ታይምስ 2 ታይምስ እንትን 4 ታይምስ 2 3 ታይምስ 2 ስለሆነ which is ይሄኛው አራት ነው። አራትን በአራት ጠፋና 3 ሲባዛ በሁለት ይቀራሉ። ስለዚህ 6። ስለዚህ 1 ሲባዛ በ1 ሲባዛ በ6 እዚህ ኳልስቱ 6 ይሆናል ማለት ነው። አጠቃላይ 9 ለ2 ኮምቢኔሽን ደግሞ ሰርተናል 36 ሆኗል ማለት ነው። ስለዚህ 6 ኦቨር 36 መቼ ኤክስ እና ዋይ 0 0 ምንም የማይወጡበት ፕሮባቢሊቲያቸው ስንት ነው? 1 ኦቨር 6 ወይም ደግሞ 6 ኦቨር 36 ከ36 ውስጥ 6 ጊዜ 6 ፔሮች ኤክስ እና ዋይ 0 መሆን ይችላሉ። ዋት አባውት ኤፍ ኦፍ 1 ኤንድ 0 ያማል ማለት ነው። ኤክስ አንድ ጊዜ ሆና ዋይ 0 የምትሆንበት ፕሮባቢሊቲ ሳ አሁን ኤክስ 0 ሆኖ ዋይም 0 ሆኖ አየን 6 አውትካም አገኘን። ኤክስ 1 ሆኖ ደግሞ ዋይ 0 የሚሆንበት አውትካም ላይ ዋይት ቦል ስንት ጊዜ ይወጣል ማለት ነው? ብላክ ቦል አንድ ወጣ ማለት ሪድ ቦል 0 ወጣ ማለት ዋይት ቦል ስንት ጊዜ ይወጣል? አንድ ጊዜ ማለት ነው። አሁንም ኮምቢኔሽናቸውን ስሩ። ከታይ ያለው ቶታል ፕሮባቢሊቲ ዘሴም ነው። ስለዚህ ሄዳችሁ ስትሰሩ 12 ኦቨር 36 ይመጣል which is 1 ኦቨር 3 ማለት ነው። ፕሮባቢሊቲ ኦፍ x is equals to 1 and y 0 and ዋይት ቦል 0 እንትን 1 የሚሆንበት x ሁለቱንም x የመውጣት ፕሮባቢሊቲ ሲያመጣ x is equals to 2 እና y 0 ከሆነ ዜዳችንም ወይም ደግሞ እዚህ ጋር ዋይት ቦላችንም ምንድነው የሚሆነው? 0 ነው። ምንም አይነት ኮምቢኔሽን አይወጣም። ስለዚህ የመጀመሪያው 3 ለ2 ይሆናል ማለት ነው። 3 ለ2 ፋክቶሪያል ስትሰሩ 3 ለ2 which is equals to 3 ይሆናል። 2 ለ0 ስታረጉ 1 ነው። 4 ለ0 ስታረጉም 1 ነው ማለት ነው። ስለዚህ እሱን ስታበዙት መጨረሻ ላይ 1 ኦቨር 12 ይሆናል። ማለት ሁሉንም ኤክስ መውጣት የሚችለው አንድ ጊዜ ብቻ ነው። ኦኬ አሁን ደግሞ እንገልብጠው። ኤክስን 0 እናርግና ዋይን 1 እናርገው። ያ ማለት ኤክስ 0 ሲሆን ዋይ 1 የሚሆነው
ደሴም አስትሩ እዚህ ጋር ኤክስ ዋን ሲሆን ዋይ ዜሮ ከሚሆነው ጋር እኩል ነው የሚሆነው። ሶ ብላክ አይወጣም፣ ሪድ አንድ ይወጣል፣ ዋይት አንድ ይወጣል ማለት ነው። ስለዚህ ኮምቢኔሽን ስትሰሩ ለሁለት ለዘጠኝ ወይም ደግሞ 8 ለ36 ይሆናል ማለት ነው። 8 ለ36 ሶ ይሄንን ማግኘት ትችላላችሁ። ኦኬ ሌላው ምንድነው ኤፍ ኦፍ ዜሮ ኤፍ ዜሮ ወይም ደግሞ ኤክስ ዜሮ ዋይ አንድ ጊዜ እንትን ሁለቱንም የሚሆንበት ፕሮባቢሊቲ ደግሞ ስንት ነው? 1/36ኛ 1/36ኛ። ኦኬ ይሄ ከሆነ እዚህ ጋርም አሁንም እንደገና ኤፍ ኦፍ ዋን ለአንድ የሚሆነው ያ ማለት ኤክስ እና ዋይ አንድ ጊዜ የሚወጡት ስንት ፕሮባቢሊቲ ያለ ያ ማለት ማን ዜሮ የሚሆንበት ነው ማለት ነው። ዋይት ቦል ምንም የማይወጣበት ማለት ነው። ስለዚህ ከ3 1 ከ2 1 ከ4 ዜሮ አድርጋችሁ ትሰራላችሁ። ስለዚህ መጨረሻ ላይ 6 ኦቨር 36 ይሆናል። ስለዚህ 1 ኦቨር 6 ጊዜ ያለ ማለት ነው። ኖት ዛት ልትይዙ የሚገባው ኖት ምንድን ነው? ኤፍ ኦፍ ዋን ቱ እና ኤፍ ኦፍ ቱ ዋን ወይም ደግሞ ኤፍ ኦፍ ቱ ቱ ዜሮ አውትካም እንደሆነ ያ ማለት ምን ማለት ነው? ሁለት ኳስ ነው ሴሌክት አድርጎ የተባለው። ስለዚህ ኤክስ አንድ ጊዜ ወጥቶ ዋይ ሁለት ጊዜ ሊወጣ ይችላል? አይችልም። ስለዚህ ይሄ ድምሩ ስንት ሆነ? 3 ኳስ። እዚህ 3 ኳስ፣ እዚህ 4 ኳስ። ስለዚህ 4 እና 3 ኳስ ደግሞ ምረጡ አልተባለም። ማክሲመም ሁለት ኳስ ነው ሴሌክትድ የተባለው። ስለዚህ ኖ አውትካም ማለት ነው። ከአውትካማችን ኤክስ እና ዋይ ተደምረው ግሬተር ዛን ቱ ስለሆኑ አዘርዋይስ ዜሮ የተባለው እዚህ ጋር ዜሮ ይሆናል ማለት ነው። ኦኬ ዚስ ካን ቢ ሪፕሬዘንትድ ኢን ታቡላር ፎርም አስ ፎሎስ ማለት ነው። በቴብል መልኩ ከፈለጋችሁ እዚህ ጋር መመደብ ትችላላችሁ። ያ ማለት ኤክስ 0 1 2 ሊሆን ይችላል፣ ዋይም 0 1 2 ሊሆን ይችላል። ስለዚህ አውትካማቸው ከላይ እየሰራናቸው በሙሉ እዚህ ጋር ተቀምጠዋል ማለት ነው። ስለዚህ ማርጂናል ፕሮባቢሊቲ ኦፍ ኤክሳችን አንድ እንደሚመጣ ተመልከቱ። እዚህ ጋር 15 አለ፣ እዚህ ጋር 18 3 አለ። አጠቃላይ ሲደምሩ ማለት ነው አንድ ይመጣል። እዚህ ጋር ማርጂናል ፕሮባቢሊቲ ኦፍ ዋይም እንደዚሁ ደምራችሁ ቶታሊ ሲደምሩት አንድ ይመጣል ማለት ነው። ኮሙሌቲቫቸውም ያው አንድ እንደሚመጣ ታውቃላችሁ ማለት ነው። እያንዳንዱ አውትካም 36 1 ኦቨር 36 ስለሆነ 36 አውትካም አለ። ስለዚህ ዋን ይመጣል ድምሩ። ፍሮም ዘ አባቭ ኤግዛምፕል ዊ ኖ ዘ ፎሎዊንግ ፕሮፐርቲስ ማለት ነው። ሶ ምን አይነት ፕሮፐርቲ? አንደኛ የእያንዳንዱ ማርጂናል ፕሮባቢሊቲ ዲስትሪቢዩሽናችን ግሬተር ኦር ኢኳል ቱ ዜሮ ነው። ወይ ዜሮ ነው ፕሮባቢሊቲ ማለት ነው። ምክንያቱም ፕሮባቢሊቲ ኔጌቲቭ ሊሆን ስለማይችል ወይ ዜሮ ነው ወይ ግሬተር ኦር ኢኳል ቱ ዜሮ ነው ማለት ነው። ኦኬ አጠቃላይ ደግሞ ጆይንት ፕሮባቢሊቲ ዲስትሪቢዩሽናችንን ስንደምረው ምን እንደሚሆን አየን? አንድ እንደሚመጣ አየን ማለት ነው። ኦኬ አራተኛ ፋይንድ ዘ ቫሊዩ ኦፍ ኤ ኬ ኢን ዘ ፎሎዊንግ ጆይንት ፕሮባቢሊቲ ዲስትሪቢዩሽን። ኤግዛምፕል በዛ አድርጌ የምሰራላችሁ እንድትረዱ ስለምፈልግ ነው። ስለዚህ አይ ቲንክ ትረዱኛላችሁ ብዬ ስለማስብ ማለት ነው። ሶ አራተኛ ጥያቄ የኬ ቫሊዩን ፈልጉ ነው የሚለን። ኬ ቫሊዩ መቼ ጆይንት ፕሮባቢሊቲ ዲስትሪቢዩሽን ፈንክሽናችን which is equals to ፈንክሽኑ ተሰጥቶናል k ታይምስ x ስኩዌር ፕላስ y ስኩዌር ተሰጥቶናል። ፎር x የራሱ የሆነ ቫልዩ ተሰጥቶናል። ማይነስ 1 0 1 እና 3 ተሰጥቶናል። ይሄ የኤክስ ቫልዩ ነው። y ደግሞ ማይነስ 1 2 እና 3 ተሰጥቶናል። ሶ ይሄን የኬን ቫልዩ ለማግኘት ምንድነው ማድረግ ያለብን ነው። ስለዚህ ሶሉሽናችን ኮንሲደር ዘ ፔሮችን መስራት ነው። ፔሮቹ ማን ፔር ነው? ያ ማለት ማይነስ ዋንን ከሁሉም ጋር ፔር ስታደርጉ ከማይነስ ዋን ጋር ከቱ ጋር ከስሪ ጋር ታደርጋላችሁ። ዜሮንም ከማይነስ ዋን ጋር ከቱ ጋር ከስሪ ጋር፣ አሁንም አንድን ከማይነስ ዋን ጋር ከቱ ጋር ከስሪ ጋር፣ አሁንም ስሪን ከማይነስ ዋን ጋር ከቱ ጋር ከስሪ ጋር ስንት ፔር ይወጣዋል ነው። ስለዚህ አጠቃላይ ስንት ፔር አለ? 1 2 3 4 5 6 7 8 9 10 11 12 ፔር አለ ማለት ነው። ሶ 12ቱ ፔር አለ። ፔሮቹን ሙሉ ከዘረዘራቸው በኋላ እያንዳንዱን ፕሮባቢሊቲ ዴንሲቲ ፈንክሽኖቹ ጋር ተተካላቸው፣ እያንዳንዱን ፔር ማለት ነው። ምክንያቱም ፔሩን እንዳለ ተክታቸው ስደምሩት ምን ይሰጣቸዋል? ኮሙሌቲቭ ጆይንት ፕሮባቢሊቲ ዲስትሪቢዩሽን ነው፣ አጠቃላይ ሰሜሽን ይሰጣቸዋል። ስለዚህ ዌን ኤክስ ኢዝ ኢኳልስ ቱ ማይነስ 1 ዋይ ኢዝ ኢኳልስ ቱ ማይነስ 1 ስደምሩ ስኩዌር ስለሆነ 1 1 ይሆንና 2 ይሆናል። ስለዚህ 2 ታይምስ ኬ ደግሞ 2 ኬ ይሆናል። ስለዚህ እያንዳንዱን ተክታችሁ ስደምሩ የሁለተኛው ስተኩ ማይነስ 1 እና 2 5 ኬ ይሆናል። የሶስተኛው 10 ኬ ፕላስ ኬ ፕላስ 4 ኬ ፕላስ 9 ኬ ፕላስ 2 ኬ ፕላስ 5 ኬ ፕላስ 10 ኬ ፕላስ 10 ኬ ፕላስ 30 ኬ ፕላስ 80 ኬ ይሄ እንዳለ ስደምሩት ደግሞ ስንት ይመጣል ማለት ነው? 98 ወይም 99 ኬ ይመጣል ማለት ነው።
99 ኬዎች ደግሞ እነኚህ ምንድን ናቸው? አጠቃላይ ማርጂናል ፕሮባቢሊቲውን ወይም ደግሞ የእያንዳንዱን ፔር ፕሮባቢሊቲ ምን አደረጋችሁ? ደመራችሁ። ስለዚህ ቶታል ፕሮባቢሊቲ ሆነ ማለት ነው። ቶታል ፕሮባቢሊቲ ደግሞ እዚህ ኳል ውስጡ ስንት ነው? 1 ማለት ነው። ስለዚህ 89 ኬ እዚህ ኳል ውስጡ 1 ለ89 ለ89 ተካፈሉት ነምበር ቫልዩ ኦፍ ኬ ስንት ይሆናል ማለት ነው? ኬ እዚህ ኳል ውስጡ 1 ኦቨር 98 ማለት ነው። 89 ይሆናል ማለት ነው። 1 ኦቨር 89 ይሆናል። ኦኬ ቢ ላይ ፋይንድ ዘ ፕሮባቢሊቲ ኦፍ ኤክስ ፕላስ ዋይ ግሬተር ዛን 2 የሚሆንበት ያ ማለት ኤክስ ፕላስ ዋይ ከሁለት በላይ የሚሆኑትን ቁጥሮች ሴሌክት ታደርጋላችሁ ከዚህ ጋር ማለት ነው። ስለዚህ ለምሳሌ ኤክስን -1 እና -1 ብትደምሩ ከሁለት በላይ ይሆናሉ? አይሆንም። 0 እና -1 ይሆናሉ? አይሆኑም። ዋና -1 እና ስሪስ ግሬተር ኢኳልቱ መሆን ይችላል። ከሁለት በላይ ግን አይሆንም። 1 እና -1 አይሆንም። 1 እና 2 ይሆናል። 1 እና 3 ይሆናል። 3 እና -1 እኩል መሆን ይችላል። 3 እና 2 ይሆናል። 3 እና 3 ይሆናል ማለት ነው። ስለዚህ እነኚህ ከሁለት በላይ ተደምረው ከሁለት በላይ የሚሆኑትን ቁጥሮች ኦሪኳልቱን ትተውና ከሁለት በላይ ብቻ የሆኑትን 0 እና 3 1 እና 2 1 እና 3 3 እና 2 3 እና 3 ናቸው ከፔሮች ውስጥ ድምራቸው ከሁለት በላይ የሚሆነው። ስለዚህ የነኚህ ፕሮባቢሊቲ ስንት ነው? ስንት ናቸው ቁጥራቸው? 1 2 3 4 5 ማለት ነው። አጠቃላይ ስንት ነው? 12። ስለዚህ 5 ኦቨር 12 ይሆናል ማለት ነው። ስለዚህ 5 ኦቨር 12 ይሆናል። ሶ እያንዳንዱ ፕሮባቢሊቲ ላይ ስታረጉት ደግሞ ፈንክሽኑ ላይ ስትተኩት ፈንክሽን ስላለው ማለት ነው። ስለዚህ ኤክስ ፕላስ ዋይ ግሬተር ዛን 2 የሚሆነውን ፔር ወስዳችሁ ፕሮባቢሊቲ የተሰጣችሁ ፕሮባቢሊቲ ዲስትሪቢዩሽን ላይ መተካት አለባችሁ። ምክንያቱም ፕሮባቢሊቲ ዲስትሪቢዩሽኑ ስለተሰጠን። ስለዚህ የኬም ቫልዩ አግኝተናል 1 ኦቨር 89 ማለት ነው። ከዚያ 0 ስኩዌር ሲሆን 0 ነው። 3 ስኩዌር ሲሆን 9 ማለት ነው። ይሄ ጋር 1 ስኩዌር 1 2 ስኩዌር 4 1 ስኩዌር 1 3 ስኩዌር 9 3 ስኩዌር 9 2 ስኩዌር 4 እንዲሁም ደግሞ 3 ስኩዌር 9 3 ስኩዌር 9። ስለዚህ እነኚህን ደምራችሁ ስትደምሯቸው አጠቃላይ 55 ይመጣሉ። ስለዚህ አጠቃላይ 55 ኦቨር 89 ይሆናል ማለት ነው። መቼ ኤክስ ፕላስ ዋይ ግሬተር ዛን 2 የሚሆንበት ፕሮባቢሊቲ ማለት ነው። ፋይን ሲ ላይ ደግሞ ኮሙሌቲቭ ዲስትሪቢዩሽን ኦፍ 1 ኤንድ 2 ማለት ይችን ነገር እንግዲህ እንደተማርነው ኤፍ ኦፍ ካፒታል ማለት ኮሙሌቲቭ ዲስትሪቢዩሽን ፈንክሽን ነው ብለናል። ኮሙሌቲቭ ዲስትሪቢዩሽን ማለት ደግሞ የኤክስ ዋጋ ኮሙሌቲቭ ዲስትሪቢዩሽን 1 ማለት ኤክስ ለሶር ኢኳል 1 ማለት ነው እንዳየነው ማለት ነው ከአሁን ፊት። 2 ማለት ደግሞ ዋይ ለሶር ኢኳል 2 ማለት ነው። ስለዚህ ኤክስ ከአንድ በላይ እና እስከ 1 ድረስ ዋይ ደግሞ እስከ 2 ድረስ ያሉ ቁጥሮችን ፔሮችን እዚህ በቅድሙ መሰረት እዚህ ጋር ባለው ማለት ነው እንደዚህ ባለው ነገር ግን ይሄ ኤክስን ከአንድ በታይ እና አንድን ጨምሮ ዋይን ደግሞ ሁለትን ጨምሮ ከሁለት በታይ ያሉትን ቁጥሮች ተክታችሁ ፕሮባቢሊቲውን ስሩ ነው። ስለዚህ ኤፍ ኦፍ ዋን እና ቱ ማለት -1 ከ-1 ፕላስ -1 ከ2 ፕላስ 0 ከ-1 ይሄ ምንድን ናቸው? -1 እና 0 እንዲሁም ደግሞ 0 ከ-2 1 ከ-1 ፕላስ 1 ከ2 እነኚህ ምኑ ዋይ ተመልከቱ ሁለት እና -1 ናቸው ያሉት። ከሁለት በላይ ያለ 3 ቁጥር ቀረች ማለት ነው። ምክንያቱም ለሶር ኢኳል 2 ስለሚል ኤክስ ደግሞ ለሶር ኢኳል 1 ስለሚል ኤክስ ኢኳል 2 ቀርቷል ማለት ነው። ስለዚህ እነኚህን ቁጥሮች ወስዳችሁ ስተኳቸው በፈንክሽኑ ላይ ስተኩት 19 ኦቨር 89 ይሆናል ማለት ነው። ስለዚህ 19 ኦቨር 89 ይመጣ ፕሮባቢሊቲያቸው። እንደዚህ ያሉ ስራዎችን መስራት ይጠበቅባቸዋል ማለት ነው። ሌላው በሁለተኛ ደረጃ የምናየው ምንድነው? ጆይንት ኤንድ ማርጂናል ዴንሲቲ ፈንክሽን ወይም ደግሞ ፕሮባቢሊቲ ዲስትሪቢዩሽን ፈንክሽንን ኢን ዘ ኬዝ ኦፍ ኮንቲኒየስ ራንደም ቫሪያብል ነው። አሁን ተመልከቱ፣ ልብ በሉ። ቻፕተር 2 ላይ እንዳየነው ዲስክሬትን አይተን ወደ ኮንቲኒየስ እንሄድ ነው። እዚህ ላይም አዘዜም ታይም ዲስክሬትን አየን፣ አሁን ደግሞ ወደ ኮንቲኒየስ እንሄዳለን ማለት ነው። ምንም ልዩነት የለውም። ሰሜሽን የነበረው ወደ ምን ይሄዳል? ወደ ኢንተግሬሽን ወይም ደግሞ ወደ ኤሪያ ይሄዳል እንጂ ሌላ ልዩነት የለውም። ሶ ኤ ቢቫሪየት ፈንክሽን ካን ሰርቭ አስ ኤ ጆይንት ፕሮባቢሊቲ ዴንሲቲ ፈንክሽንስ ኦፍ ኤ ፔር ኦፍ ኮንቲኒየስ ራንደም ቫሪያብል ኤክስ ኤንድ ዋይ if its value f of x and small x እና small y value ቢሆን satisfy the following conditions ማለት ነው። ስለዚህ ይህንን ቢቫሪ ፈንክሽን ብለን ጆይንት ፕሮባቢሊቲ ዴንሲቲ ፈንክሽን ነው ለማለት ኮንቲኒየስ ራንደም ቫሪያብል ላይ እነኚህ ነገሮች መሟላት አለበት ነው። አንደኛ እያንዳንዱ ኮንቲኒየስ ራንደም ቫሪያብል ማርጂናል ፕሮባቢሊቲ ግሬተር ኦር ኢኳል ቱ 0 መሆን አለበት። ምክንያቱም ፕሮባቢሊቲ ኔጌቲቭ ፕሮባቢሊቲ ስለሌለ ማለት ነው። ሶ ኤክስ እና ዋይ ግን ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ መሰጠት ይችላሉ ማለት ነው። ሶ አጠቃላይ ኤሪያቸው ደግሞ which means የዋይ ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ የኤክስ ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ሲባዛ በማርጂናል ፕሮባቢሊቲ ዲስትሪቢዩሽን ፈንክሽናቸው
ዲኤክስ ኤንድ ዲዋይ ማለት ነው። ያ ማለት መጀመሪያ ኢንተግሬት ዊዝ ሪስፔክት ቱ ኤክስ ኤንድ ዊዝ ሪስፔክት ቱ ዋይ ደግሞ ኢንተግሬት አድርገን አጠቃላይ ቫሊዋቸውን ተክተን እያንዳንዱን ኤሪያ ስንሰራ ኤሪያ ውስጥ ኳልስቱ ዋን መሆን አለበት which is ቶታል ፕሮባቢሊቲ ስለሆነ ማለት ነው። ቻፕተር ቱ ላይም ተምራችሁታል። እስካሁን ድረስ ማስተር አድርጋችሁታል ብዬ አስባለሁ ይሄንን ነገር። ሶ ሁለተኛው if x and y are continuous random variable and f of x y is the value of their joint probability density function at x and y ላይ the function given by ምን ይሰጠናል ማለት ነው f of x is equals to ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ f of x y with respect to dy የሚወጣ ከሆነ ያ ማለት ይችኛዋ ምንድናት? ማርጂናል ፕሮባቢሊቲ ኦፍ ኤክስ ነው። ማርጂናል ፕሮባቢሊቲ ኦፍ ኤክስ ማለት ኢንተርምስ ኦፍ ዋይ ኢንተግሬት ስናደርገው ማርጂናል ፕሮባቢሊቲ ኦፍ ኤክስ እናገኛለን። ምክንያቱም የሚደመረው ቅድም ሰሜሽኑ ላይ ማን ነበር ባሪ የሚያደርገው? ዋይ ነበር። ኤክስ ኮንስታንት ሆኖ ዋይ ኢዝ ኢኳልስ ቱ ሰምቲንግ ዋይ ኢዝ ኢኳልስ ቱ ሰምቲንግ እያልን መደመር ነበር ዋይን እየቀያየርን። ስለዚህ እዚህ ጋር ኢንተግሬት የምናደርገው በኤሪያ ኦፍ ዋይ የምናወጣ ከሆነ ማርጂናል ፕሮባቢሊቲ ኦፍ ኤክስ ነው። ኤክስ ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ሊሆን ይችላል። ሶ ኢት ኢዝ ናውን አዝ ዘ ማርጂናል ዴንሲቲ ኦፍ ኤክስ ማለት ነው። ኮረስፖንዲንግሊ ዘ ሴም ማስ ማለት ነው። ዘ ፈንክሽን ጊቭን ባይ ኢት ኢዝ ናውን አዝ ዘ ማርጂናል ዴንሲቲ ኦፍ ዋይ ለማለት ደግሞ በዚህ መልኩ መሰጠት አለበት። ያ ማለት ኤፍ ኦፍ ዋይ ከተሰጠን ደግሞ ማርጂናል ዴንሲቲ ኦፍ ዋይ ነው which is ኢንተግሬት የምናደርገው ኢንተርምስ ኦፍ ኤክስ ነው ማለት ነው። ስለዚህ ማርጂናል ኤክስን ከተጠየቃችሁ ኢንተርምስ ኦፍ ዋይ ኢንተግሬት ታደርጋላችሁ። ማርጂናል ዋይን ከተጠየቃችሁ ደግሞ ኢንተርምስ ኦፍ ኤክስ ኢንተግሬት ታደርጋላችሁ ማለት ነው። ሰሜሽኑም ላይ ልብ ካላችሁት እንደዛ ነው። ምክንያቱም የቫሪ የሚያደርገው የተቃራኒው ቁጥር ስለሆነ if x and y are continuous random variable the function given by ኮንቲኒየስ ራንደም ቫሪያብል ከሆነ ፈንክሽናቸው ያ ማለት ኮሙሌቲቭ ፈንክሽኑ በምን ይሰጣል? ይሄ ኮሙሌቲቭ መጣ እያችሁት አይደለ? ኤክስ እና ዋይ ነምበር ድረስ ከሆነ which is probability of capital X less or equal small x ተሰጠን ነምበር ድረስ ይሄም ዋይም less or equal y ማለት ነው። ይሄን ያልነው ነው። ሶ ይሄንን ለመስራት ግን ኢንተግራል የምናወጣው ከኔጌቲቭ ኢንፊኒቲ እስከ ዋይ ድረስ which is ለኤክስ እናወጣለታለን። ከኔጌቲቭ ኢንፊኒቲ እስከ ኤክስ ድረስ which is ለዋይ ወጣ ኤፍ ኦፍ ኤስ ቲ ዲኤስ ታይምስ ዲቲ ማለት ነው። መጀመሪያ በዲኤስ እናወጣለን፣ በገዛ በዲቲ then ከኔጌቲቭ ኢንፊኒቲ ኦፍ ኤክስ ኢንፊኒቲ ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ቦዝ ኤክስ ኤንድ ዋይ ማለት ነው። ሶ ይሄ ኮሙሌቲቭ ፈንክሽናችን ቅድም በሰሜሽን የነበረው አሁን በምን ይሆናል ማለት ነው? በኢንተግራል ኤሪያ ይሰራል ማለት ነው። ይሰራል ሶ where is the value of the joint probability density function of x and y የካፒታል x and y ምንድነው? እዚህ ጋር ds እና dt የተባለው ሌላ ቫልዩ የመጣ እንዳይመስላችሁ። ስለዚህ ምንድነው ቅድም x እና y ነበር አይደል? ሶ አሁን ደግሞ የx እና የy ቫልዩ ስሞል ከመሆን ይልቅ s እና t ያርገናቸው ነው። ሌላ ልዩነት የለውም። እሺ ሶ it is known as the joint distribution function of x and y ማለት ነው። ይሄ joint distribution function of x and y ሆኖ ነው እንጂ ሌላ የተለየ ነገር ኖሮት አይደለም ነው። ዛ ያ ማለት ይሄን ዴንሲቲ ፈንክሽኑን ወይም ደግሞ ማርጂናል ዴንሲቲ ፈንክሽኑን ለማግኘት ኮሙሌቲቭ ዴንሲቲ ፈንክሽኑን ወይም ደግሞ ኮሙሌቲቭ ፕሮባቢሊቲ ዴንሲቲ ፈንክሽኑን ሁለት ጊዜ ደሪቬት ማድረግ ይጠበቅብናል። እንዴት? የመጀመሪያው ኢንተርምስ ኦፍ ኤክስ ዘን ከዛ በኋላ ደግሞ ኢንተርምስ ኦፍ ዋይ ሁለት ጊዜ ደሪቬት ማድረግ አለብን። ምክንያቱም እዚህ ጋር ኮሙሌቲቭን ለማግኘት ሁለቴ ነው ከኢንተግራል ያወጣ ነው። ተመልከቱ፣ አንዴ በኤክስ አንዴ በዋይ ከኢንተግራል አውጥተናል። ስለዚህ ወደ ነበረበት ለመመለስ ኮሙሌቲቭ ከተሰጠ ሁለት ጊዜ ኮሙሌቲቭን አንዴ በኤክስ አንዴ በዋይ ደሪቬት ማድረግ እንዳትረሱ። ሌትስ ሲ ኤግዛምፕል ማለት ነው። ኮንሲደር ዘ ፎሎዊንግ ፈንክሽንስ ለምሳሌ ኤፍ ኦፍ ኤክስ ዋይ which is 2 minus x minus y when x በ0 እና በ1 መካከል ዋይም በ0 እና በ1 መካከል ተሰጠን። ስለዚህ ይሄ የተሰጠን ምንድነው? ኮንቲኒየስ ዴንሲቲ ፈንክሽናችን ማለት ነው፣ ስሞሉ ማለት ነው። ስለዚህ ማርጂናሉ ነው። ሶ ማርጂናሉ ተሰጥቶናል። ማርጂናሉ ተሰጥቶን የኤክስ እና የዋይ ሊሚታቸው ተሰጥቶናል። ከ0 እስከ 1 ነው። ስለዚህ የተጠየቅነው ጥያቄ ቀላል ነው። ቬሪፋይ ዛት የመጀመሪያው ጥያቄ ቬሪፋይ ዛት ኢት ኢዝ ጆይንት ፒዲኤፍ ጆይንት ፒዲኤፍ መሆኑን አሳዩ ነው። እንዴት ነው የምናሳየው? የመጀመሪያው እያንዳንዳቸውን ቫልዩ በመተካት ግሬተር ኦር ኢኳል ቱ 0 ፕሮባቢሊቲ መኖሩን ማረጋገጥ፣ ሁለተኛ ደግሞ ሰሜሽናቸው አንድ መንጣቱን ማረጋገጥ። ይሄ ነው። ሁለተኛ ፋይንድ ዘ ማርጂናል ዴንሲቲ ፈንክሽን ፎር ኤክስ ኤንድ ዋይ ማርጂናል ዴንሲቲ ፈንክሽን ፎር ኤክስ እና ዋይ ፈልጉ ነው። ያው ለሁለቱም ማርጂናል ዴንሲቲ ፈንክሽን እንፈልጋለን።
ሶ እሱንም እንሰራለን። ሶስተኛ ላይ ፋይንድ ዘ ጆይንት ዲስትሪቢዩሽን ፈንክሽን፣ አጠቃላይ ጆይንት ዲስትሪቢዩሽን ፈንክሽኖቹን ደግሞ ፈልጉ ነው። ሶ ሶሉሽን ኤን ለማግኘት ቱ ቢ ቫሊድ ጆይንት ፒዲኤፍ ዘ ፈንክሽን መስት ሳቲስፋይ ቱ ኮንዲሽንስ። የመጀመሪያው ኔጌቲቭ ዲስትሪቢዩሽኑ፣ ያ ማለት ማርጂናል ዲስትሪቢዩሽናችን ግሬተር ኦር ኢኳል ቱ ዜሮ መሆን አለበት ፎር ኦል ኤክስ ኤንድ ዋይ ኢን ዘ ዶሜን ማለት ነው። ሲንስ ዘ ማክሲመም ቫሊዩ ኦፍ ኤክስ ኤንድ ዋይ አር ዋን ኤንድ ቱ ስለሆነ ዋን እና ዜሮ ስለሆነ ማክሲመም ቫሊዩ ስንት ነው? ዋን ነው የኤክስ እና የዋይ ማለት ነው። ስለዚህ ቱ ማይነስ ዋን እዚህ ኳል ስንት ነው የሚሆነው? ዜሮ። እዚህ ፈንክሽኑ ላይ ስተኩት ማለት ነው። እዚህ ፕሮባቢሊቲው ማክሲመም ቫሊዩ የሁለቱም የኤክስም የዋንም ያው ማክሲመም ቫሊዩዋቸው የኤክስም ወይም ዋን ነው። ስለዚህ አንዳንድ ስተኩ እዚህ ጋር ዜሮ ነው የሚሆነው። ስለዚህ ማርጂናል ፕሮባቢሊቲ ፈንክሽናችን ዜሮ መጣ። ሌላው ሚኒመም ቫሊዩን ብተኩ ከዜሮ በላይ ነው የሚመጣው። ስለዚህ ኔቨር ኔጌቲቭ ሊሆን አይችልም። በዚህ ታረጋግጣላችሁ። ሁለተኛ ቶታል ቮሊዩም ኢዝ ኢኳልስ ቱ ዋን ነው። ዘ ደብል ኢንተግራል ኦቨር ዘ ኢንታየር ሬንጅ መስት ኢኳል ቱ ዋን ማለት ነው። ይሄንንም ማረጋገጥ ትችላላችሁ። ኢንተግራል እንስራ። ያ ማለት ኤክስ ከዜሮ እስከ አንድ ዋይ ከዜሮ እስከ አንድ which is ጆይንት ፕሮባቢሊቲ ዴንሲቲ ፈንክሽናቸው ተሰጥቶናል። መጀመሪያ ኢንተርምስ ኦፍ ኤክስ የዋይን ቫሊዩ በመተካት ይሄ ጋ ያሉት የዋይ ቫሊዩ ናቸው። ዘሴም ስለሆነ ነው እንጂ እዚህ ጋ ያለው የዋይ ቫሊዩ ነው። ዘን ከዚያ በኋላ ደግሞ ኢንተግሬት ይሄንን በኤክስ ከዋጣችሁ በኋላ የኤክስን ቫሊዩ በመተካት ደግሞ ኢንተርምስ ኦፍ ዋይ ተዋጣላችሁ። ከዚያ በኋላ የኤክስን ቫሊዩ ትተካላችሁ ሁለቴ ማለት ነው። ሶ ኢንተግሬት ዊዝ ሪስፔክት ቱ ኤክስ ስናረግ በኤክስ እናውጣ። ስለዚህ ይህንን ስናወጣ ቱ ኤክስ ይሆናል አይደል? እዚህ ጋር ሁለት ቁጥር። ስለዚህ ቱ ኤክስ ይቺስ ኤክስ ምን ትሆናለች? ኤክስ ስኩዌር ኦቨር ቱ። የኢንተግራልን ህግ አሁን እዚህ ጋር አላስተምራችሁም። ዋይ ደግሞ ኤክስ ዋይ ይሆናል ማለት ነው። አሴ ኮንስታንት ስለምታይ ኤክስ ዋይ ይሆናል። ስለዚህ ከዜሮ እስከ አንድ ዲዋይ ማለት ነው። ስለዚህ ከዜሮ እስከ አንድ ተኩ ሲ ለማ ለኤክስ ማለት ነው። የኤክስን ቫሊዩ ከዜሮ እስከ አንድ ተኩ። ሶ ኤክስ ላይ ስተኩ ሁለት፣ ይሄኛው አንድ ስተኩ ዋን ኦቨር ቱ ይሆናል። ዋን ኦቨር ቱ ማይነስ አንድ ስተኩ ዋይ ይሆናል። ዜሮ ስተኩ ሁሉም ኤክስ ቫሊዩ ስላለበት ዜሮ ነው የሚሆነው። ስለዚህ ሲቀነስ ዜሮ ስለሚሆን ተውት። ስለዚህ ምን ሆነች ማለት ነው? ቱ ማይነስ ዋን ኦቨር ቱ ማይነስ ዋይ ኢንቱ ዲዋይ ማለት ነው። አሁን ከሁለት ላይ ዋን ኦቨር ቱ ስተኩ ስሪ ኦቨር ቱ ማይነስ ዋይ ዲዋይ ማለት ነው። አሁንም ኢንተግሬት ዊዝ ሪስፔክት ቱ ዋት ዋይ ማለት ነው። ዊዝ ሪስፔክት ቱ ዋይ አድርገን እንተካለን ማለት ነው ቫሊዩዋቸውን። ስለዚህ ኢንተግሬት ዊዝ ሪስፔክት ቱ ዋይ ዊች ኢዝ ኢኳልስ ቱ 3 ኦቨር 2 ዋይ ይሆናል የመጀመሪያው። ዘን ዋይ ስኩዌር ኦቨር 2 ይሆናል። ከዜሮ እስከ አንድ ስተኩ 3 ኦቨር 2 ማይነስ 1 ኦቨር 2 ኢዝ ኢኳልስ ቱ 1 ይሆናል ማለት ነው። ምክንያቱም ዜሮን ስተኩ አሁንም እንደተለመደው ዜሮ ነው ስንቀንሰው። ስለዚህ ዋንን ብቻ ተክታችሁ ይበቃቸዋል። ዊች ኢዝ ኢኳልስ ቱ 1። ሶ አጠቃላይ ይሄ ምን ላይ ደረስን ማለት ነው? ኮሙሌቲቭ አጠቃላይ ኢንተግሬሽናቸውን ሰራን። ቶታል ፕሮባቢሊቲ ዋን መጣልን። ኦኬ ቢ ላይ ፋይንድ ዘ ማርጂናል ዴንሲቲ ፈንክሽናችን። ስለዚህ ምንድነው ማለት ነው? ሳቲስፋይ ያደርጋሉ ያሟላሉ ብለን አለፍን ማለት ነው። ሁለተኛው ፋይንድ ዘ ማርጂናል ዴንሲቲ ፈንክሽን ነው። ማርጂናል ዴንሲቲ ፈንክሽንን ለማግኘት ቱ ፋይንድ ዘ ማርጂናል ዴንሲቲ ፎር ዋን ቫሪያብል ዩ ኢንተግሬት አውት ዘ አዘር ቫሪያብልስ ማለት ነው። ስለዚህ የኤክስን ለማግኘት ዋይን ነው የምትዋጡት፣ በዋይ ነው የምትዋጡት ማለት ነው። የዋይን ለማግኘት በኤክስ ነው የምትዋጡት። ስለዚህ አንዱን ቫሪያብል ለማውጣት ኢንተግሬት የምታደርጉት አዘር ቫሪያብል ነው የሚለን ለዛ ነው ማለት ነው። ሶ ለምሳሌ የማርጂናል ፕሮባቢሊቲ ኦፍ ኤክስን እንስራ። ስለዚህ ኢንተግሬት የምናደርገው በማን ነው ማለት ነው? በዋይ ነው የምናደርገው ማለት በዋይ። ስለዚህ በዋይ ኢንተግሬት ስናደርግ የተሰጠንን ጆይንት ፕሮባቢሊቲ ዴንሲቲ ፈንክሽናችንን በዋይ እናወጣ። ስለዚህ በዋይ ስናወጣ ቱ ዋይ ማይነስ ኤክስ ዋይ ማይነስ ዋይ ስኩዌር ኦቨር ቱ ሆነ ማለት ነው። ስለዚህ የዋይን ቫሊዩ ስንተካ ከዜሮ እስከ ዋን ስናደርገው ዋን ተኩት ዋይ ጋር ቱ ይሆናል። ዜሮ ስተኩ ያው ዜሮ ነው፣ ችግር የለውም። ስለዚህ እዚህ ጋር አንድ ስተኩ ኤክስ ነው። እዚህ ጋር አንድ ስተኩ ዋን ኦቨር ቱ ነው። ስለዚህ ቱ ማይነስ ኤክስ ማይነስ ዋን ኦቨር ቱ። ስለዚህ ስሪ ኦቨር ቱ ማይነስ ኤክስ ማለት ነው። እዚህ ጋር ያሉ ቁጥሮችን ማርጂናሎችን ተመልሰን ሌላ ጋር ስለምንሰራባቸው ብትይዟቸው አሪፍ ነው። ማስታወሻ ላይ ያዙና እንሄድ። ስለዚህ ፕሮባቢሊቲ ኦፍ ኤክስ ወይም ደግሞ ማርጂናል ፕሮባቢሊቲ ኦፍ ኤክሳችን ስሪ ኦቨር ቱ ማይነስ ኤክስ ነው። ማላይ እየሰራ ነው ዴንሲቲ ፈንክሽናችን ቱ ማይነስ ኤክስ ማይነስ ዋይ የሆነበት ኤግዛምፕል ይሄ ነው። ያዙት ወደ ታች ስለምንሰራበት ማለት ነው። ሶ ማርጂናል ፕሮባቢሊቲ ኦፍ ኤክሳችን ፈንክሽናችን ይሄ ነው። ከየት ኤክስ በዜሮ እና በአንድ መካከል ኢንክሎዝድ ኢንተርቫል ስትሆን ማለት ነው። ስለዚህ ፈንክሽናችንን አገኘን። ለዋይ ስንሰራ ደግሞ በማን አውጡት? በሌላኛው ቫሪያብል በኤክስ አውጡ ተባለን ማለት ነው። ስለዚህ በኤክስ ስናወጣ ፎር ዋይ ስንሰራ ምንድን ነው? ሴሜትሪ ነው፣ ከኦሪጂናል ፈንክሽኑ ጋር ተመሳሳይ ነው። ስለዚህ መጨረሻ ላይ የምታገኟት ስሪ ኦቨር ቱ ማይነስ ዋይን ነው ማለት ነው።
መቼ ኤክስ ዋይ በክሎዝድ ኢንተርቫል 0 እና 1 ሲሆን ከዚህ ጋር በተመሳሳይ ሁኔታ ለኤክስ ማውጣት ማለት ነው። ስለዚህ ተመሳሳይ ነው። ሶ ሶስተኛው ፋይንድ ዘ ጆይንት ዲስትሪቢዩሽን ፈንክሽን ነው ሲዲኤፍን ማለት ነው። ዘ ሲዲኤፍ ኤፍ ኦፍ ኮሙሌቲቭ ማለት ነው ኢዝ ዘ ረኒንግ total of the probability. It is found by integrating from the lower bound 0 0 up to arbitrary point x up to y ድረስ ማለት ነው። ከኤክስ እስከ ዋይ ድረስ እስከ ኤክስ እና እስከ ዋይ ድረስ ከሎር ሊሚታቸው ተነስቶ ኢንተግሬት ማድረግ ነው ማለት ነው። ስለዚህ ኮሙሌቲቭ ማለት ለሶሪኳል ኤክስ ድረስ እና ለሶሪኳል ዋይ ድረስ አይደለም። ስለዚህ ከዜሮ እስከ ዋይ እና ከዜሮ እስከ ኤክስ ድረስ ማለት ነው። እያንዳንዱ ለምሳሌ 2 ማይነስ ቢ ዩ ብንለው ይሄንን ኮሙሌቲቭ ቅድም ስንተካ ሰብስቲቱት ስናደርግ ትዝ ይላችኋል አይደለ? ያ ማለት ኤክስ ከዜሮ እስከ 1 ዩ ብንለው ዋይ ከዜሮ እስከ 1 ቪ ብንለው ስለዚህ ኢንተርምስ ኦፍ ዩ እና ቪ እናውጣ ማለት ነው። ሶ 2 ማይነስ ዩ ማይነስ ቪ ያደረግነው ማለት ነው። ያንን ሰብስቲቱት ያደረግነው ከዜሮ እስከ 1 ያለው። ስለዚህ ከዜሮ እስከ ዋይ እና ከዜሮ እስከ ኤክስ አደረግን ኮሙሌቲቭ ምክንያቱም ለሶሪኳል እስከ ኤክስ እና እስከ ዋይ ስለሆነ ማለት ነው። ፕሮባቢሊቲ ያው ካውንት አይተናል። ሶ ይህንን ስናወጣ ምንድነው መጀመሪያ ኢንተርምስ ኦፍ ኤክስ እናውጣው ማለት ኢንተርምስ ኦፍ ዩ እናውጣ መጀመሪያ። ስለዚህ 2 ዩ ይሆናል ሲቀነስ ዩ ስኩዌር ኦቨር 2 ይሆናል ማይነስ ዩ ቪ ይሆናል። ከዚያ በኋላ ማንን ተካው? ከዜሮ እስከ ኤክስ ለኤክስ ከዜሮ እስከ ኤክስ ዩ ስለተባለ ማለት ነው። ስለዚህ ከዜሮ እስከ ኤክስ እንተካለን። ከዜሮ እስከ ኤክስ ስንተካ 2x ማይነስ ኤክስ ስኩዌር ኦቨር 2 ማይነስ ኤክስ ቪ ይሆናል። ምክንያቱም ዜሮን ስንተካ እዚህ ጋር ዩ የሌለበት ስለሌለ ዜሮ ይሆናል። ሶ አሁን ደግሞ ኢንተርምስ ኦፍ ዲቪ እናውጣ ወይም ደግሞ ኢንተርምስ ኦፍ ቪ እናውጣ። ኢንተርምስ ኦፍ ቪ ስናወጣ 2x ቪ ይሆናል የመጀመሪያው። ሶ 2x ቪ ማይነስ ኤክስ ስኩዌር ታይምስ ቪ ኦቨር 2 ይሆናል። ኤክስ ማይነስ ኤክስ ቪ ስኩዌር ይሆናል ይሄኛው ሲወጣ ማለት ነው። ቪ ስኩዌር ኦቨር 2 ይሆናል። ኦኬ አሁን ደግሞ ከዜሮ እስከ ዋይ ለዋይ ምክንያቱም ከዜሮ እስከ ዋን ለዋይ ቪ ስለሆነ ማለት ነው። ሶ አሁን እንተካ ዋይን ስተኩ በቪ ቦታ እዚህ ጋር ኤክስ ዋይ ይሆናል። 2x ዋይ ማይነስ ኤክስ ስኩዌር ኦቨር ዋይ ኦቨር 2 ማይነስ ኤክስ ዋይ ስኩዌር ኦቨር 2 ይሆናል። ዘን ይሄንን ተካን ማለት ነው። አሁን ይሄ ምንድነው ኮሙሌቲቭ ሆነ ማለት ነው። ስለዚህ ኮሙሌቲቭ ፈንክሽናችን ኤክስ ዋይ የጋራ ብናወጣ ኤክስ ዋይ ኢንቱ 2 ማይነስ ኤክስ ኦቨር 2 ማይነስ ዋይ ኦቨር 2 ይሆናል። ሶ ይሄ ዌን ኤክስ እንትን ኤክስ ፕሮባቢሊቲ ኦፍ ኤክስ ለሶሪኳል ስሞል ኤክስ ኤንድ ፕሮባቢሊቲ ኦፍ ዋይ ለሶሪኳል ስሞል ዋይ ድረስ ይሄ ነው ማለት ነው። ኦኬ ኖት ዲስ ኢዝ ቫሊድ ፎር 0 ለሶሪኳል ኤክስ ለሶሪኳል 1 ኤንድ 0 ለሶሪኳል ዋይ ለሶሪኳል 1 በእነኚህ ቁጥሮች ውስጥ ቫሊድ ነው ማለት ነው። ሶ ሌላው ኮንዲሽናል ዲስትሪቢዩሽን ኤንድ ስታቲስቲካል ኢንዲፔንደንስ ነው የምናየው። ሶ ኮንዲሽናል ዲስትሪቢዩሽን ኤንድ ስታቲስቲካል ኢንዲፔንደንስ ደግሞ ምንድን ነው የሚለን ከአሁን ፊት ቻፕተር 2 ላይ አይተናል። የሆነ ቫሊዩ ኦልሬዲ የአንዱን ቫሊዩ ኦልሬዲ አውቀ ነው ከዚያ በኋላ አንደኛውን መስራት which is ኮንዲሽን እንለዋለን። ቻፕተር 1 ላይም ቻፕተር 2 ላይም አለ። ሶ ስታቲስቲካል ኢንዲፔንደንስ ደግሞ እሱንም እናየዋለን። ኦልሬዲ በሁለቱ መካከል ምንም አይነት ኢንተግሬሽን ወይም ደግሞ ግንኙነት ከሌለ ነው። ሶ a conditional distribution describe the behavior of one variable given that we already know the values of the other ማለት ነው። ስለዚህ የአንዱን ቫልዩ ኦልሬዲ አውቀነዋል። ከዚያ በኋላ የሌላኛውን ቫሪያብል ቫልዩ መገመት ወይም ደግሞ ባህሪውን ማውጣት ነው። አንዱ ላይ ዲፔንድ ሆነን ማለት ነው። ሶ አንዱ ላይ ተመርኩዘን ሶ ኮንዲሽናል ዲስትሪቢዩሽን ማለት the conditional probability distribution or density of x given y is equals to something ማለት ነው። ስለዚህ y given ተሰጥቶናል something ላይ ዘን የኤክስን ኮንዲሽናል ፕሮባቢሊቲ ዲስትሪቢዩሽንን እንሰራለን ማለት ነው። ስለዚህ የተሰጠን የታወቀው ማለት ነው የዋይ ማለት ነው። ሶ f of x given y ማለት ኮንዲሽናል ፕሮባቢሊቲ ኦፍ x given y ማለት which is equals to joint probability of x y over probability of ማርጂናል ፕሮባቢሊቲ ኦፍ y ማለት ነው። ምክንያቱም የተሰጠንን ማርጂናል ፕሮባቢሊቲ ማወቅ ስለሚቀለን ኮንዲሽን ኦቨር ማርጂናል ፕሮባቢሊቲ ኦፍ የተሰጠን ማርጂናል ፕሮባቢሊቲ ዲስትሪቢዩሽኑ ይገባል ማለት ነው። ስለዚህ ጆይንት ኦቨር ማርጂናል ፕሮባቢሊቲ ኦፍ ኤክስ ይሆናል። ቅድም ባለፈው ቻፕተር 1 ላይ ካስታወሳችሁ እነ ባይስ ቲዮረም ላይ ምናምን ኤ ኢንተርሴክሽን ቢ ኦቨር ቢ ነበር። ኤ ጊቭን ቢ ከተባለ ኤ ኢንተርሴክሽን ቢ ኦቨር ቢ ነበር። ስለዚህ አሁንም እዚህ ጋር ኤክስ ጊቭን ዋይ ነው። ስለዚህ ጆይንት ፕሮባቢሊቲ ኦፍ ኤክስ ኤንድ ዋይ እንደ ኤ ኢንተርሴክሽን ቢ ብትወስዱት ጊቭን ዋይ ስለሆነ ኦቨር ማርጂናል ፕሮባቢሊቲ ኦፍ ዋይ ሆነ ማለት ነው። መቼ
እያንዳንዱ ፕሮባቢሊቲ ኦፍ ዋይ ግሬተር ዛን ዜሮ መሆን አለበት። አሁን ኢኳል ቱ መሆን የለበትም፣ ምክንያቱም አንዲፋይን ስለሚመጣ ኢኳል ቱ ዜሮ ሊሆን አይችልም። ስለዚህ እዚህ ጋር ግሬተር ዛን ዜሮ የሚለው ብቻ ተቀይረዋል ማለት ነው። ሶ and the conditional probability of distribution or density of for y given x is equals to x ከሆነ y given x ከሆነ ደግሞ ማን የተሰጠ x ማለት ነው። ስለዚህ ጆይንት ኦቨር ማርጂናል ፕሮባቢሊቲ ኦፍ x ይሆናል ማለት ነው። ስለዚህ ሌላ ልዩነት የለውም። አሁንም ፕሮባቢሊቲ ኦፍ x ማርጂናል ፕሮባቢሊቲ ኦፍ x ግሬተር ዛን ዜሮ ሲሆን ኦኬ let's see an example. The bivariate random variable x and y has the following PDFs. PDF ምንድነው? ይሄ ነው። ሶ የx እና y የነኚህ PDFዎች ቢኖሩት ስለዚህ ከዚህ ላይ የምንጠይቀው ነገር አለ። ሶ PDFu kx ስኩዌር into 8 minus y ነው። x y በx እና በ2x መካከል ነው ያለው። እንዲሁም ደግሞ x ደግሞ በ0 እና በ2 መካከል ነው ያለው። ስለዚህ y ዲፔንድ የሆነው አሁን አያችሁ አይደለ? y ዲፔንድ የሆነው x ላይ ነው ማለት ነው። ስለዚህ elsewhere ከነኚህ ውጪ ከሆነ ዜሮ ነው ተብለናል። ስለዚህ የመጀመሪያው ጥያቄያችን find the value of the constant k ነው። value of constant k ምረጡ ወይ ነው ፈልጉ። እንዴት አድርገን እንፈልጋለን? ቶታል ፕሮባቢሊቲን እዚህ ኳልስቱ 1 በማድረግ አንድ። ሁለተኛ compute the marginal density functions for x ለኤክስ ማርጂናል ዴንሲቲ ፈንክሽንን ፈልጉ። ሁለተኛ ሶስተኛ ካልኩሌት the conditional probability density function for y given x የዋይን ማርጂናል ኮንዲሽናል ፕሮባቢሊቲ ዴንሲቲ ፈንክሽንን ፈልጉ። ማን ተሰጥቶን? ኤክስ ተሰጥቶን ነው የሚለን። ኦኬ የመጀመሪያው ሶሉሽን find the values of the constant k. to find k we set the double integral ወይም ደግሞ ቶታል ኤሪያ ወይም ቶታል ፕሮባቢሊቲ ማለት ነው of the joint pdf cover it is support equal to 1 ማለት ነው። እንዳልኳችሁ አንድ አድርጋችሁ ትሰራላችሁ። ስለዚህ ጆይንት ፕሮባቢሊቲ ዴንሲቲ ፈንክሽናችን ይሄ ነው። ፈንክሽናችንን አስገባን ኢንተርምስ ኦፍ dy እና ኢንተርምስ ኦፍ dx እናደርጋለን which is equal to ምን እናደርጋለን? 1 እናደርግ ማለት ነው። ስለዚህ ኢንተርምስ ኦፍ dy መጀመሪያ ኢንተግሬት እናድርግ በy ማለት ነው። ዘን የyን ቫልዩ ከx ወደ 2x ስለሆነ እንተካለን ማለት ነው። ዘን ያንን ካገኘን በኋላ በx እናወጣለን። ስለዚህ k ኮንስታንት ቁጥር ስለሆነች አውጧት ይለናል። ስለዚህ kን ኮንስታንት ቁጥር ነች አወጣናት። ስለዚህ ኢንተግራል ኦፍ ከ0 እስከ 2 እና ኢንተርምስ ኦፍ y ስናወጣ ምን ይሆናል? ኤክስ ስኩዌር ማባዛት ነው እንዳለ አይነካም። ምክንያቱም ኢንተርምስ ኦፍ ዋይ ስለሆነ የሚወጣው የውስጡን ብቻ ማውጣት እንችላለን። 8 ማይነስ ዋይን ማለት ነው። ስለዚህ 8 ዋይ ሲወጣ ኤ ሲወጣ 8 ዋይ ይሆናል። ዋይ ሲወጣ ደግሞ ዋይ ስኩዌር ኦቨር 2 ይሆናል። ስለዚህ 8 ዋይ ማይነስ ዋይ ስኩዌር ኦቨር 2 ሲባዛ ኤክስ ስኩዌር እና ኬ ጭራሽ ወጣለች። ኤክስ ስኩዌር ግን በኤክስ መውጣት ስላለባት እዚህ ጋር ተቀምጣለች ማለት ነው። ስለዚህ ከኤክስ እስከ 2ኤክስ ያለውን ቫልዩ ትተካላችሁ። ከኤክስ እስከ 2ኤክስ ስተኩ 8 ታይምስ 2ኤክስ ይሄው እዚህ ጋር ሲቀነስ ዋይ ስኩዌር እዚህ ጋር 2ኤክስ ስኩዌር ኦቨር 2 ማለት ነው። ዝሆል ሲቀነስ ደግሞ ማንን ትተካላችሁ? ኤክስን ማለት ነው። 8 ታይምስ ኤክስ ይሄው ሲቀነስ ዋይ ስኩዌር ላይ ኤክስ ስኩዌር ኦቨር 2 ማለት ነው። ሶ ይሄንን አቀናንሱት። ኤክስ ስኩዌር እዚህ ጋር ማባዛት እንዳለ እንዳረሱ፣ ምክንያቱም ከውጭ ስለሆነች ማለት ነው። ሶ ኬ አለ ከ0 እስከ 2 እንዳለ ሆኖ ኤክስ ዋጋ ተተክቷል። ይሄ ስንት ይሆናል? 16። እሺ 16 ኤክስ ሲቀነስ ይሄኛውስ 4ኤክስ ስኩዌር ይሆናል። 4ኤክስ ስኩዌር ኦቨር 2 ስለሆነ በሁለት ሲቃለል 2ኤክስ ስኩዌር ብቻ ይቀራል። ሶ ይሄኛውስ ኔጌቲቭ 8ኤክስ። አሁን እንስራ ኔጌቲቭ አሁን ኔጌቲቭ ሲባዛ በኔጌቲቭ ደግሞ እዚህኛዋ ስንት ናት የምትሆነው? ፖዚቲቭ። ስለዚህ ፖዚቲቭ ኤክስ ስኩዌር ኦቨር 2 ማለት ነው ዲኤክስ ሆነ ማለት ነው። ኬ እንዳለ ነው። አሁንም ኢንተግራል ኦፍ ኤክስ ስኩዌር ኢንቱ 8ኤክስ ይሄን ስንቀንሰው 8ኤክስ ሲቀነስ 16ኤክስ ሲቀነስ 8ኤክስ 8ኤክስ ይሆናል። ሲቀነስ ማይነስ 2ኤክስ ስኩዌር ፕላስ ኤክስ ስኩዌር ኦቨር 2 ስንት ይሆናል? ማይነስ 3ኤክስ ስኩዌር ኦቨር 2 ይሆናል ማለት ነው። ኢንቱ ዲኤክስ ማለት ነው። ኦኬ በኤክስ ስኩዌር ይባዛል። ስለዚህ እናባዛው አስገብተን 8ኤክስ ስኩዌር ሲቀነስ 3ኤክስ ዘ ፓወር ኦፍ 4 ኦቨር 2 ይሆናል ማለት ነው በኤክስ ስኩዌር ስናበዛው። ስለዚህ አሁን በምን እናውጣ? በኤክስ እናውጣው። ስለዚህ 8ኤክስ ስኩዌር ሲወጣ ስንት ይሆናል? 8ኤክስ ዘ ፓወር ኦፍ 4 ኦቨር 4 ይሆናል ማለት ነው። ይሄኛው ኤክስ ዘ ፓወር ኦፍ 4 ደግሞ ኤክስ ዘ ፓወር ኦፍ 5 ኦቨር 5 ሆኖ ይወጣል ማለት ነው። ኦኬ ስለዚህ ያው ኦቨር 4 ስለሚሆን 8 ለ4 ስናካፍለው 2 ቀርታለች እዚህ ጋር። ይሄኛው ደግሞ 3x ዘ ፓወር ኦፍ 5 ኦቨር 10 እንዳለ ሆኗል። ስለዚህ ከ0 እስከ 2 ተቋሁን k ታይምስ 2 ታይምስ 2 ዘ ፓወር ኦፍ 4 ስንት ነው? 16 ሲቀነስ 3 ታይምስ x ዘ ፓወር ኦፍ 5 ወይም ደግሞ 2 ዘ ፓወር ኦፍ 5 ስንት ነው? 32 3 ታይምስ 32 ማለት ነው ኦቨር 10
ስለዚህ ሁለቱን አቀናንሱ። ሰርቲቱ የመጀመሪያው ሰርቲቱ ይመጣል። ሰርቲቱ ሲቀነስ 9.6 ይመጣል ይሄ ስታካፍሉት። ስለዚህ ሰርቲቱ ማይነስ 9.6 which equals to 22.4 ኬ መጣ ማለት ነው። ይህ አጠቃላይ ማርጂናል ሰሜሽን ኦፍ ማርጂናላቸው ወይም ደግሞ ቶታል ጆይንት ፕሮባቢሊቲ ዴንሲቲ ፈንክሽናችን ፕሮባቢሊቲ ቶታል ፕሮባቢሊቲ ስለሆነ which is equals to 22.4 k is equals to 1 እናደርጋለን። ስለዚህ k is equals to 1 over 22.4 ወይም ደግሞ 5 over 112 መሆን ይችላል ማለት ነው። ወደ ሙሉ ቁጥር ለመቀየር ከፈለጋችሁ ቢ ላይ ኮምፒውት ዘ ማርጂናል ዴንሲቲ ፈንክሽን ነው የሚለን። ማርጂናል ዴንሲቲ ፈንክሽናችን ኮምፒውት ለማድረግ ማርጂናል ፎር ዴንሲቲ ፈንክሽን ፎር ለማን ነው የጠየቅነው? ለኤክስ ማለት ነው። ጊቭን ዋይ እንትን ለኤክስ ማርጂናል ዴንሲቲ ፈንክሽናችን የተጠየቅነው። ስለዚህ ኢንተግሬት የምናደርገው ኢንተርምስ ኦፍ አዘር ቫሪያብል ነው ማለት ነው። ስለዚህ ኤፍ ኦፍ ኤክስ ዋይ ዊዝ ሪስፔክት ቱ የኤክስን ከተጠየቅን በዋይ ኢንተግሬት አድርጉት ኦቨር ዘ ሬንጅ ኦፍ ሬንጁ ደግሞ ዋይ ከየት እስከ የት ነው ያለው? ከኤክስ እስከ ቱ ኤክስ ማለት ነው። በዚህ መልኩ ከኢንተግራል በዋይ መልኩ ተዋጡታላችሁ። ኤፍ ኦፍ ኤክስ ማርጂናል ኢዝ ኢኳልስ ቱ በዋይ የወጣው ኬ ቫሊዩ አለ እዚህ ጋር የኬ ቫሊዩ አለች። ዘንድ ሲባዛ በዋይ የወጣው ይሄንን ከላይ ሰርተን አግኝተናል አይደለ? 8x ኪዩብ ማይነስ 3x ዘ ፓወር ኦፍ 4 ኦቨር 2 እሺ ጀስት ቼክ እናድርገው ይሄኛው ማለት ነው። ስለዚህ ኢንተርምስ ኦፍ ዋይ የዋጣነው ቁጥር ይሄ ነው። ስለዚህ 8x ኪዩብ ማይነስ ተክተነው ማለት ነው ኤክስን ዋጋ ተክተነው 8x ኪዩብ ማይነስ 3x ዘ ፓወር ኦፍ 4 ኦቨር 2 አይተናል ወይም ደግሞ አግኝተናል አይደለ? ስለዚህ እሱን ካገኘን አጠቃላይ በኬ ብቻ ማባዛት ነው ማለት ነው። ስለዚህ ኢንተግሬት አድርገን የቱን ተክተን ነው ኤክስ ዋይን ከኤክስ እስከ ቱ ኤክስ ተክተን ስናገኘው ይችን ያገኘ ነው ታስታውሳላችሁ። ስለዚህ በኬ አበዛንና ቀጥታ አስቀመጥናት። ኤክስ ደግሞ ከ0 እስከ 2 ነው ተብለናል። ይሄ ሲሆን ማርጂናል ፕሮባቢሊቲ ዴንሲቲ ፈንክሽን ፎር ኤክስ ኢዝ ኢኳልስ ቱ ዚስ ዋን ፈንክሽን ይሆናል ማለት ነው። ሶስተኛው ላይ ካልኩሌት ዘ ኮንዲሽናል ፕሮባቢሊቲ የማርጂናል ፕሮባቢሊቲ ኦፍ ዋይን እናንተ ትሰራላችሁ ማለት ነው። So calculate the conditional probability density functions. These are found by dividing the joint PDF by the respective marginal PDF ማለት ነው። ስለዚህ ኮንዲሽናል ፕሮባቢሊቲ ዴንሲቲ ፈንክሽንን ለማግኘት ደግሞ ጆይንት ፒዲኤፍን ለማርጂናል ፒዲኤፍ ማግኘት ነው። ስለዚህ የተጠየቅነው እኛ ማርጂናል ፕሮባቢሊቲ ኦፍ ኤክስ ነው እንትን ነው ኮንዲሽናል ፕሮባቢሊቲ ኦፍ ኤክስ ነው። ስለዚህ ጆይንቱ አለ እዚህ ጋር ደግሞ ማርጂናል ፕሮባቢሊቲውን ሰርቻለሁ። ስለዚህ የዛኛውን የዋይን ጆይንቱን ማርጂናሉንም እንዲሁም ደግሞ ኮንዲሽናሉንም እናንተ መስራት ትችላላችሁ፣ መስራትም አለባችሁ ማለት ነው። ኦኬ ዋይ ጊቭን ኤክስን ስንሰራ እንግዲህ እናንተው ኤክስ ጊቭንን ዋይን ለእናንተ የቤት ስራ ሰጣለሁ ማለት ነው። ኦኬ ዋይ ጊቭን ኤክስን ስትሰራ ጆይንት ኦቨር ጊቭን ኤክስ ስለሆነ ማርጂናል ፕሮባቢሊቲ ኦፍ ኤክስ የሰራሁት ማለት ነው። ስለዚህ ጆይንቱ እዚህ ጋር 5 ኦቨር 112 ኤክስ ስኩዌር ኢንቱ 8 ማይነስ ዋይ አለ ደን ኦቨር የማርጂናል ኤክስ ደግሞ አሁን ያመጣ ነው 5 ኦቨር 112 ታይምስ 8x ኪዩብ ማይነስ 3x ዘ ፓወር ኦፍ 4 ኦቨር 2 ማለት ነው። ስለዚህ በኤክስ ስኩዌር ማቃለል ትችላላችሁ እዚህ ጋር ያለውን ማለት ነው። በኤክስ ስኩዌር ስታደርጉት እዚህ ጋር አንድ ኤክስ ይቀራል። እዚህ ጋር ደግሞ ሁለት ምንድን ነው የሚሆነው? ኤክስ ስኩዌር የጋራ ብትዋጡ እዚህ ጋር ኤክስ ስኩዌር ነው የሚቀረው። ስለዚህ መጨረሻ ፋይናሊ መልሳችን 8 ማይነስ ዋይ እዚህ ጋር 8x አለ እዚህ ጋር ደግሞ 3x ስኩዌር ኦቨር ይሆናል ማለት ነው። ይሄ ምናችን ነው? ኮንዲሽናል ፕሮባቢሊቲ ኦፍ ዋይ ጊቭን ኤክስ ማለት ነው። ስለዚህ ዋይ በና በማ ኮንዲሽን ሆኖ በኤክስ እና በቱ ኤክስ መካከል ኤክስ ላይ ዲፔንድ ሆኖ ያለን ኮንዲሽናል ፕሮባቢሊቲ ኦፍ ዋይ ዌን ኤክስ ጊቭን፣ ስለዚህ ይሄን አማውንት እናገኛለን ማለት ነው። ሶ የዋይን እናንተ ስሩ አደራ። ሁለተኛ ጥያቄ ጊቭን ዘ ጆይንት ፒዲኤፋችን ይሄ ቢሰጠን ኤፍ ኦፍ ኤክስ ዋይ ማለት ነው። ስለዚህ ጆይንት ፒዲኤፋችን ኢዘ ፓወር ማይነስ ኤክስ ማይነስ ዋይ ቢሰጠን ሶ ኤክስም ዋይም ግሬተር ዛን ዜሮ ናቸው። ደን ኤ ላይ ኮምፒውት ዘ ማርጂናል ዴንሲቲ ፈንክሽን ፎር ኤክስ ኤንድ ዋይ ብለናል። ቢ ላይ ደግሞ ካልኩሌት ዘ ኮንዲሽናል ፕሮባቢሊቲ ዴንሲቲ ፈንክሽንስ ፎር ኤክስ ጊቭን ዋይ ኤንድ ዋይ ጊቭን ኤክስ። ስለዚህ እዚህ ጋር ሁለቱንም እሰራላችኋለሁ፣ እዚህ ጋር ማርጂናል ዴንሲቲ ፈንክሽኑን ሁለቱንም እሰራላችኋለሁ ማለት ነው። አሁንም ቀላል ነው። ማርጂናል ዴንሲቲን እና ኮንዲሽናል ፕሮባቢሊቲ ዴንሲቲን መስራት ነው ማለት ነው። ስለዚህ ሶሉሽናችን ምንድን ነው? ማርጂናል ፎር ኤክስ ከሆነ ኤክስ ኤፍ ኦፍ ኤክስ ማለት ኢንተርምስ ኦፍ ዋይ ኢንተግሬት አድርጉት ብያለሁ። ስንት ጊዜ ነው የምለው ማለት ነው። ስለዚህ ማርጂናል ኤክስን ለማግኘት ኢንተርምስ ኦፍ ዋይ ኢንተግሬት እናደርጋለን። ስለዚህ ከኔጌቲቭ ኢንፊኒቲ ከዜሮ እስከ ፖዚቲቭ ኢንፊኒቲ ሁለቱም ግሬተር ዛን ዜሮ ነው። ዋይ ግሬተር ዛን ዜሮ ስለሆነ ከዜሮ እስከ ፖዚቲቭ ኢንፊኒቲ ኢንተግራል
ኢንተግሬት የምናደርገው ዊዝ ሪስፔክት ቱ ዋይ ነው። የተጠየቅነው ማን ስለሆነ ኤክስን ስለሆነ፣ ስለዚህ ይሄ ኤክስ ኮንስታንት ስለሆነ ማውጣት ትችላላችሁ። ኢንተግሬት ስለ ዋይ ስለሆነ የምናወራው ኢንተግሬሽኑ ማባዛት ስለሆነ በተለይ ደግሞ ኢዘ ፓወር ኦፍ ማይነስ ኤክስን ማውጣት ትችላላችሁ። ስለዚህ ኢዘ ፓወር ኦፍ ማይነስ ኤክስ አለ ከዜሮ እስከ ፖዘቲቭ ኢንፊኒቲ ኢዘ ፓወር ኦፍ ማይነስ ዋይን አሁን ማውጣት ትችላላችሁ። በኢንተግራል በዋይ አውጡ ማለት ነው። ስለዚህ እንዴት ነው የሚወጣው? ኢዘ ፓወር ኦፍ ማይነስ ዋይ ሲወጣ ምንድን ነው? ኢዘ ፓወር ኦፍ ማይነስ ዋይ ራሱና ኦቨር ማይነስ ዋይ ዴሪቬት ነው ማለት ነው። ስለዚህ ማይነስ ዋይ ዴሪቬት ሲሆን አንድ ማይነስ ዋን ይሆናል። ስለዚህ ኔጌቲቭ ሆኖ ይወጣል። ኦኬ ስለዚህ ሲንስ ዘ ኢንተግራል ኦፍ ኢዘ ፓወር ማይነስ ዋይ ፍሮም 0 ቱ ኢንፊኒቲ ኢዝ 1 ስለሆነ አሁን ደግሞ ከዚያ በኋላ ኔጌቲቭ ኢዘ ፓወር ኦፍ ማይነስ ዋይ ስለሚሆን ተመልከቱ። ኔጌቲቭ እዚህ ጋር ይሆናል ብያቸዋለሁ። ኔጌቲቭ ኢዘ ፓወር ኦፍ ማይነስ ዋይ ሆኖ ይወጣል። ማውጣት አያቅታችሁም ብዬ ነው። ስለዚህ ኢንፊኒቲን ስተኩት ማይነስ ዋን ኦቨር ኢዘ ፓወር ኦፍ ዋይ አይደለ? ስለዚህ ኢንፊኒቲ ስለሆነ ከታይ ስለሆነ ወደ ኢንፊኒቲ ዜሮ ነው። ሲቀነስ ታደርጋላችሁ፣ ዜሮን ትተካላችሁ። ሲቀነስ አድርጋችሁ የራሱ ደግሞ ኔጌቲቭ አለ። ምክንያቱም ይቺ ኔጌቲቭ ዋይ ዴሪቬት አድርጋ ኦቨር መሆን አለባት። ስለዚህ የራሱ ኔጌቲቭ ስላለ ኔጌቲቭ ኦፍ ኔጌቲቭ ስለሚሆን ፖዚቲቭ ይሆናል። ስለዚህ አንድ ዜሮን ስተኩት ደግሞ ኢዘ ፓወር ፖዚቲቭ ኢዘ ፓወር ማይነስ ዋይ ኢዘ ፓወር ኦፍ ዋይ ቦታ ዜሮ ስታደርጉ አንድ ነው። ስለዚህ አጠቃላይ ኢንተግራሉ ሲወጣ ምን ይሆናል ማለት ነው? አንድ ብቻ ይሆናል ማለት ነው። ምክንያቱም ኔጌቲቭ ኦፍ ኔጌቲቭ የራሱ ኔጌቲቭ እና ኢንፊኒቲን ተክታችሁ ኔጌቲቭ ስታደርጉ ያለው ኔጌቲቭ ያጠፈዋል ኔጌቲቭን። ስለዚህ ኤፍ ኦፍ ይቺ ዋን ስለሆነ ከውጭ ደግሞ ማን አለች? ኢዘ ፓወር ኦፍ ማይነስ ኤክስ ማባዛት አለች አይደለ? ስለዚህ በዋን ስታበዟት ኢዘ ፓወር ኦፍ ማይነስ ኤክስ ሆነማ። ማርጂናል ፕሮባቢሊቲ ኦፍ ኤክሳችን ዋት ኢዝ ማርጂናል ፕሮባቢሊቲ ኦፍ ዋይ ደግሞ ኢንተርምስ ኦፍ ኤክስ አውጡት። አሁንም ዘሴም ነው፣ ምንም ልዩነት የለውም። ስለዚህ ማን ይወጣል? ኢዘ ፓወር ኦፍ ዋይን መጀመሪያ ታወጣላችሁ እንደ ኢዘ ፓወር ኦፍ ኤክስ። አሁንም ኢዘ ፓወር ኦፍ ኤክስ ማን ነው ሊሆን የሚችለው ማለት ነው? ዋን ነው ሊሆን የሚችለው። ስለዚህ ሲባዛ ኢዘ ፓወር ኦፍ ኔጌቲቭ ዋይ ይሆናል ማለት ነው። ይሄኛው ኢዘ ፓወር ኦፍ ኔጌቲቭ ኤክስ ነው፣ ይሄኛው ኢዘ ፓወር ኦፍ ኔጌቲቭ ዋይ ነው። ኦኬ ይሄ ማርጂናላቸውን አገኛችሁ። ቢ ላይ ካልኩሌት ዘ ኮንዲሽናል ዴንሲቲ ፈንክሽን ነው። ኮንዲሽናል ዴንሲቲ ፈንክሽን ኤክስ ጊቭን ዋይ ከሆነ ጆይንት ሲካፈል ለዋይ ማለት ነው። ለዋይ ማርጂናል ፕሮባቢሊቲ ጆይንታቸው ምንድን ነው? ስለዚህ ጆይንታችን ስለዚህ ምንድን ነው ማለት ነው? ጆይንታችን ይኸው እዚህ ጋር የተሰጠን ፕሮባቢሊቲ ፈንክሽን አለ፣ ጆይንት አለ ማለት ነው። ሲካፈል የማርጂናል ዋይ ኢዘ ፓወር ኦፍ ማይነስ ዋይ ነው አይደለ? ስለዚህ ምን ሆነ ማለት ነው? ኢዘ ፓወር ኦፍ ማይነስ ዋይ ሲካፈል ለኢዘ ፓወር ኦፍ ማይነስ ዋይ ይጠፋና ኢዘ ፓወር ኦፍ ማይነስ ኤክስ ሆነ። የኤክስንም ስሩ ከተባላችሁ ጆይንቱ አሁንም እንዳለ ነው፣ የተሰጠን ነው። ጆይንቱ ሲካፈል ለማርጂናል ኦፍ ኤክስ ታደርጋላችሁ። ስለዚህ ኢዘ ፓወር ኦፍ ኔጌቲቭ ዋይ ይሆናል። ይሄም የኤክስ ዋይ ጊቭን ኤክስ ማለት ነው። ዋይ ጊቭን ኤክስ። ስለዚህ በዚህ መልኩ መስራት ትችላላችሁ። ሌላው ስታቲስቲካል ኢንዲፔንደንስ ነው የምናየው። ከዚህ ጋር ጀምሮ እንኳን አይ ቲንክ በቀጣይ በፓርትቱ ብለቅላችሁ የተሻለ ነው፣ ምክንያቱም እጅግ እንዳይበዛባችሁ። ስለዚህ ፓርትቱ ላይ የምጨርስላችሁ ይመስለኛል። እንግዲህ አይዶን ነው ምን እንደሚፈጠር። ስለዚህ ፓርትቱ ላይ ጨርስላችኋለሁ ብዬ አስባለሁ። ሰብስክራይብ አድርጉ። ሰላም ሆኖ አመሰግናለሁ።